ያረከው አይታልስ እንዴት እንደሚሳደብ ይሄ ነው አሁን መልአከ ምክር የሚባለው። ይሄ ነው አሁን የምህረት መልአክ የሚባለው። የሚሳደብ መልአክ ቢለው ነው። አይታችሁ ቅዱስ ሚካኤል እኮ ነው እንደዚህ የፈተነው እኮ ሰይጣን። ይሁዳ መልእክቱ ምን አለ? ያዕቆብ ወንድም ይሁዳ፣ ያስቆሮቱ ይሁዳ ሳይሆን ያዕቆብ ወንድም ይሁዳ መልእክቱ ወንድም ያለው እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረም። ሚካኤል እኮ እንደዚህ ያለው። ልክ ሰደበው። ተሳዳቢ ማን ነው? ሰይጣን። ማንም ሚካኤልን። ከዛ ሚካኤል ተበሳጭቶ እንዲሰድበው፣ ከዛ ሚካኤል ሲሳደብ ደግሞ ሰይጣን ሄዶ ደግሞ እግዚአብሔር ጋር ሊከሰው። አይታን መልአክ የምትለው ሚካኤል የሚሳደብ ስሜቱን የማይቋጠር ሊልኩ ሚካኤልን እንኳን ለመፈተን ሰይጣን እንደዚህ እየተጋ እኛን ምን አለ ግን ያዕቆብ ወንድም ይሁዳ በመጽሐፍ ቅዱስ ሲነግረን እናንተም የሚካኤልን ሕይወት ተማሩ ሞዴል አድርጋችሁ ሰሉት ነው እያለ ያለው። ሰይጣኑ እንኳን እንዲህ ተገልጾ እንኳን ቢሰድባችሁ የስድብ ቃል ከአፉ አልወጣም። ይኸው ሚካኤል እንኳን ተመልከቱት፣ የስድብ ቃል ከአፉ አልወጣም። ምን አለው? እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለው። እችን ቃል ብዙ ጊዜ ፕሮቴስታንቶች ይጠቀሟታል። ሰምታችሁ ከሆነ ጌታ ይገስጽህ የሚለው ማን የተናገረው? ጌታችን ኢየሱስ ክርስቶስ ቃል የተናገረው የተናገረው ማን ነው? ቅዱስ ሚካኤል። ጌታ ይገስጽህ ብሎ የተናገረው ቅዱስ ሚካኤል ነው። ለማን ያለ? ለሰይጣን። እኔ አልሰድብህም፣ እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለ። ስለዚህ ምን አለ ያዕቆብ ወንድም ይሁዳ? እናንተም ይህንን ሳምፕል ወስዳችሁ የሚሳደብ ሰው ከገጠማችሁ መልሳችሁ አትሳደቡ። ሚካኤል እንኳን ተመልከቱት ነው። ስለዚህ የሚካኤል አማላጅነቱ ብቻ አይደለም እኮ እኛ የምንማርበት፣ ህይወቱን ተማሩለት። አይታችሁ ትህትናውን የሚካኤል ሰይጣን ሲሰድቡ መልሶ አልተሳደበም። ምን አለው? ጌታ ይገስጽህ ነው ያለው። ክፉ ሊያናግረው ሞከራ፣ ክፉ ቃል እንዲወጣ ፈለጋ። ሚካኤል ግን አልተናገረም። የቅዱስ ሚካኤል ቃል ኪዳኑ፣ አማላጅነቱ፣ በረከቱ ከሁላችን አይደለም በእውነት። ስለዚህ የቅዱሳን መላእክት በነገራችን ላይ ለእኛ ለህይወታችን የሚያስፈልጉት በሐዲስ ላይ የተጠቀሱ ይሄ ከህይወታቸው ጭምር እንድንማር። ሰይጣን አይደለም እነ መቃርስን እነ እንጦንስን ቀርቶ አልኳችሁ። ማን ሊፈትን ፈለገ? ሚካኤልን። ፕላን ኤ ከተሳካ ፕላን ኤ ካልተሳካ ፕላን ቢ ነው። አያችሁ የሚያደርገው ሰይጣን። ፕላን ኤ ምን ነበረ? የሙሴን መቃብር አግኝቶ እስራኤላውያንን ማስመለክ። ኢፍኖት ማይሆን ከሆነስ ሚካኤልን ሰድቦ ሚካኤል ከእግዚአብሔር ጋር ማጣላት። የሰይጣንን ቀመር እንዴት ከባድ ነው አይታችኋል። ዲያብሎስ እንዴት እንደሚፈትነ። እዚህ ምጽአት ማለት ዛሬ ነው ክርስቲያኖች። ምንተኛበት አይደለም፣ ምናንቀላፋበት አይደለም። ምጽአት ዛሬ ናት። ትንሣኤ ልቦና ዛሬ ነው። በንስሐ መመላለስ፣ በስጋው ደሙ መመላለስ፣ በአንድ ጓደኛ በአንድ ትዳር ጋር መርጋት። ጊዜው አሁን ነው። መጽናት አሁን ነው። ንጽህና መጠበቅ አሁን ነው። በንስሐ መመላለስም አሁን ነው። ስጋው ደሙ መቀበልም አሁን ነው። ደግ ነገር ስራ መስራትም አሁን ነው። አንደበትን ከክፉ ነገር መከልከልም አሁን ነው። ጊዜው አሁን ነው። ነገ ከነገ ወዲያ ከነገ በስቲያም አይደለም፣ የዛሬ ዓመትም አይደለም። ሁሌ አሁን ተዘጋጅቶ መኖር አስፈላጊ። ሁሌ ጊዜው አሁን ነው። ሰይጣን ቅዱስ ሚካኤል እንኳን ለመፈተን የሚሄድበት ርቀት ተመልከቱት። እኛን ደግሞ አስቡት ምን ሊያደርግ እንደሚችል አይታችኋል። ሚካኤል መልአክ ነው፣ እሱማ አይወድቅም። ደቂቅ መልአክ እኮ ነው አላለን። አያቸው እንዴት እንደሚቀና ዲያብሎስ በሱ ቦታ ስለተተካ ቅዱስ ሚካኤል እሱን ለመጣል በጣም ይተጋል። ሚካኤልስ ትህትናው አያችሁ የሰይጣንን ክፋት አወቀ። ቅዱስ ሚካኤል አልተናገርም ክፉ ቃል። ጌታ ይገስጸን ያለው። እኛም የሚሳደብ ሰው ከገጠመን ከአፋችን ክፉ ቃል እንዳይወጣ። እሱ ቅዱስ ሚካኤል ማጋ ሊከስን የፈለገው እግዚአብሔር ጋር ሊከስ ፈልጎ ምን ብሎ ይሄው ቅዱስ ሚካኤል አንተ መልአክ የምትለው ይሄው መጋቢ ብሎ የሚባለው ይሄው ሚካኤል እኔን እንኳን እየሰደበኝ የሚሳደብ ነው ወይ መልአክ ለማለት። ስለዚህ በዚህ ዘመን ያለን ሰዎች ስንት ነገር ነው ከአፋችን የሚወጣው። ክርስቲያኖች እስቲ እውነት እናወራ። ሌላው ነገር ይቀርና የቅዱስ ሚካኤል ዝክር የምትዘክሩ ሰዎች እስቲ የቅዱስ ሚካኤል ዝክር የምትዘክሩ ሰዎች ስንት ነገር ከአፋችን ይወጣል። እስቲ ሁላችሁ መልሱት ይሄን መልስ። እንደው እኔ የቤት ስራ አድርጎ መሰለኝ ለሁላችሁ። ቅዱስ ሚካኤል የምትወዱ ሰዎች አላችሁ። አሁን ደግሞ እግዚአብሔር ከፈቀደ ደግሞ ያው እንደምታውቁት ከፊት ለፊታችን ሰኔ 12 የቅዱስ ሚካኤል ክብረ በዓል ይከበራል አይደል? ሰኔ 12 የቅዱስ ሚካኤል ክብረ በዓል ነው። እስቲ ቅዱስ ሚካኤል ወዳጆች ሆናችሁ ቅዱስ ሚካኤል ቤተክርስቲያን ያደጋችሁ ቅዱስ ሚካኤል በቃል ኪዳኑ በአማላጅነቱ የተራዳችሁ የቅዱስ ሚካኤል ዝክር የምትዘክሩ
የቅዱስ ሚካኤል ዕለት ተአምር የተደረገላችሁ ከአፋችሁ ክፉ ቃል አይወጣም። ቅዱስ ሚካኤልን ትወዱታላችሁ። ቅዱስ ሚካኤል ከአፉ ክፉ ቃል ወጥቷል። ሰይጣን እንኳን ሲሰድበው ባላጠፋው እኮ ነው፣ አጥፍቶ ምናምን እኮ አይደለም፣ ባላጠፋው ባላረገው ነገር ሰይጣን ሲሰድበው እንኳን የስድብ ቃል ተመልሶ እኮ አልተናገረም። ቅዱስ ሚካኤል የምትወዱ ሰዎች ለምን ታዲያ የቅዱስ ሚካኤል ሕይወት የለንም ታዲያ? የቅዱስ ሚካኤል ዝክር እየዘከርን ቅዱስ ሚካኤል ቤተክርስቲያን አድገን በቅዱስ ሚካኤል ስም ተማጽያን ተደረገልን ነገር የለም። ከአፋችን ግን ብዙ 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 ክፋት የሚወጣ እኛስ የማን ልጆች ሆነን ነው? የቅዱስ ሚካኤል ወዳጅ እንደዚህ ያደርጋል? ቅዱስ ሚካኤል የሚወድ ሰው እንደዚህ ማድረግ አለበት? ቅዱስ ሚካኤል የሚወድ ሰው በክፋት መገለጽ አለበት? የእሷስ አንደበት ይለያል፣ የእሱስ ምላስ ይለያል። ተሳዳቢዎች አለንም፣ ከአፋችን ክፉ ቃል አይወጣም። የቅዱስ ሚካኤል ዝክር ምንዘክር የቅዱስ ሚካኤል ወዳጆች ከሆንን ይህንን ጭምር ከግምት ማስገባት አለብን። ቅዱስ ሚካኤልን እወዳለሁ፣ ቅዱስ ሚካኤልን ከልቤ ነው የምወደው እያሉ የቅዱስ ሚካኤል ወዳጅ ተኩኖ ግን ቅዱስ ሚካኤል የሚወደውን ስራ አለመስራት ምንም ጥቅም የለውም። ይሁዳ በመልእክቱ የነገረን ሚካኤል እንኳን ከአፉ የስድብ ቃል አልወጣም። ምንድን ያለው? ጌታ ይገስጽን ያለው የክፉ ቃል ከአፉ አልወጣም። ክፉ ቃል ከአፋችን ያወጣል። ባጭሩ በቃ አሁን ሰኔ ሚካኤል ንግስ አለ ከፊት ለፊታችን። ሁላችን በየቤተክርስቲያን እንሄዳለን። ማህሌት ጭምር የምንቆም ሰዎች አለን። ቅዳሴ የምናስቀድስ ሰዎች አለን። ከዛም አልፈን ስጋው ደግሞ የምንቀበል ሰዎች እንኖራለን። ይሄ ሁሉ የምናደርግ የቅዱስ ሚካኤል ወዳጆች ከአፋችን ክፉ ቃል አይወጣም። ከማን ተማር ነው ታዲያ? ይሄ ስድብ ኬት መጣ? በተለይ በማህበራዊ ሚዲያ የምንሰዳደበው ስድብ ኬት መጣ? የአንዳንዶቻችን ምላስ እኮ ከባድ ነው። በተለይ ደግሞ የዚህ ዘመን ስድብ ሞዲፊክ ነው። ሴቱም ወንዱም ነው። በነገራችን ሴቶች ተሳዳቢ ብቻ ሴትና ወንድ እኮ አይደለም የሚባል፣ ሴትም ወንድም ነው። ለአንድ ጾታ የሚሰጥ ብቻ አይደለም። ሐሜት ለሴት ብቻ የሚሰጥ እኮ አይደለም፣ ለወንድም ጭምር ሐሜተኛ ነው። ይሄ መንገድ ላይ ቡና ተጀመረ እኮ በቃ አለቀ። በቃ ሐሜትን የማያማ ማንም የለም። ቁጭሩ ስራዬ ብሎ ጊዜ ሰጥቶ የሚቦጭ ብዙ ሰው ነው ያለው። ግን የቅዱስ ሚካኤል ወዳጅ እንደዚህ ያደርጋሉ እና መሰረታዊ ጉዳይ እዚህ ጋር መሄድ ያለብን። ስለዚህ አንዳንድ ጊዜ እንደዚህ ቃለ እግዚአብሔር በምንማርበት ጊዜ ወደ ራሳችን እናምጣው። እሺ እውቀታዊ ብቻ እንዳይሆን ማለት ነው። እንዲህ አለበለዚያ በእውቀት ብቻ አይጸደቅማ። እኛ ጋር እኮ እንደዛ አይደለም። የእግዚአብሔር ቃል ማወቅ ጥሩ ነው። ስለ እግዚአብሔር ቃል መማር እጅግ በጣም የተገባ ነው። የእግዚአብሔር ቃል ማወቅና መማር ህይወታችን በጣም እጅግ ጠቃሚ ነገር ነው። ምንም ጥያቄ የለውም። ይሄ ጠቃሚ ነው። የእግዚአብሔር ቃል ግን በህይወታችን ካልተገበር ነው ምን እንደሚጠቅመን ለኛ ወደ ተግባር ካልተቀየር ምን ጥቅም አለው? የአፍ ብቻ የምላስ ብቻ ምን ያደርግላል ማለት ነው። እና እንደዚህ መሆን የለበትም። ስለዚህ ዝክር እየዘከረን በቅዱስ ሚካኤል ስም ጊዜያችንን ሰውተን ሰዓታችንን አጣበን ቅዳሴው ላይ ተገኝተን በሰዓታቱ ተገኝተን ቤተክርስቲያን ተገኝተን ቅዱስ ሚካኤል ወዳጄ ነው እያልን ቅዱስ ሚካኤል ሊቀ መልአኩ ይራዳኛል እያልን አማላጄ ነው እያልን ቅዱስ ሚካኤል ህይወቱ ግን የለንም። እንዴት ሆነ ታዲያ? እንደዚህ እንዴት ሲጸደቃል? እንደዚህ ሆኖ ተቆኑ ማለት። ስለዚህ ለሁላችን ኦርቶዶክሳውያን የቅዱስ ሚካኤልን ህይወትና ተግባር ሁላችን እንማረው ይገባል። ያ ብቻ አይደለም፣ መማር ብቻ ሳይሆን በህይወታችን ደግሞ መተግበርም አለበት። ሚካኤል ክፉ ቃል ከአፉ ሲወጣ ሰምቼ አላውቅም። እኔም የቅዱስ ሚካኤል ወዳጅ ነኝ። ከአፌ ክፉ ቃል አይወጣም፣ ከአንደበቴ ክፉ ቃል አይወጣም፣ አንደበቴን እቆጣጠረዋለሁ ማለት አለብን። ቅዱስ ሚካኤል የሚወድ ሰው ከአፉ ክፉ ቃል መውጣት የለበት። የቅዱስ ሚካኤል ወዳጅ ነዋ። በቃ የቅዱስ ሚካኤል ወዳጅ እንደዛ ከአፉ ክፉ ቃል አይወጣም። ክፉ ቃል ከአፉም አይናገርም። ምንም ነገር ከአፉም ወጥቶ ደግሞ ሰውን አያስቀይምም፣ ሰውንም ከቤተክርስቲያን አያርቅም። አንደበቱን የሚቆጣጠር ቅዱስ የሆነ ሰው ይሆናል ማለት ነው። ይሄ ደግሞ በህይወታችን ሁሉ ጊዜ ሁላችን ላይ መተግበር። ይሄ የቅዱስ ሚካኤል ብቻ ሳይሆን የቅዱስ ገብርኤልም፣ የቅዱስ ሩፋኤልም፣ የቅዱስ ኡራኤልም፣ የቅዱስ ራጉኤልም የሁሉም ቅዱሳን መላእክት ወዳጆች የሆነ ሰው በሙሉ ከአፉ ምንም አይነት ክፉ ቃል እንዳይወጣ ራሱን መቆጣጠርና ራሱን መግዛት አለበት። የግድ ማለት ነው። ይህን መግዛት ካልቻለ አንድ ሰው መጽደቅም መዳንም አይችልም። አንደበት እሳት ነው። ክርስቲያኖች አንደበት ክፉ ነው። በምንናገረው ክፉ ቃል እንጸድቅበታለን፣ ማነው እንኮንንበታለን። በምንናገረው በጎ ነገር ደግሞ እንጸድቅበታለን። ስለዚህ አንደበት ክፉ ነው፣ እሳት ነው፣ ይባላል። እንደው አንዳንድ ጊዜ በእኛ ዘመን ያለን ሰዎች ከሚናገሩን ይልቅ ቢመቱን የሚቀልናለን። ብዙዎቻችን የምታውቁት ነው። ሰው ከሚናገርም ቢመታን የሚቀለን ምክንያቱም አንደበት እሳት ነው። ከቱ ከልባችን አይወጣም። እንዴት እንዲተናገረኝ እንዴት እንዲተናገረችኝ በጣም የሚከብድ ቃል እኮ እየከነከነን ይኖራል። ታርቀን እንኳን እርቅ ፈጽመን እንኳን ያ ቃል በህሊናችን ሁል ጊዜ ይመላለሳል። እሱ መናከለ አንደበት ክፉ እንደሆነ እዚህ አንደበት እሳት ነው።
ከአንደበታችን ክፉ ቃል እስፔሻሊ ስድብ እንዳናወጣ ካቃታችሁ ተዉት። ይህን ነው ማድረግ ያለባችሁ። ብላችሁ በጣም አንድ ሰው ካበሳጫችሁ ከቻላችሁ ረጋ ብላችሁ ለመምከር ሞክሩ። አልሰማ ካላችሁ አትሳደቡ። በጽሁፍም ይሁን በንግግር። በጽሁፍ እኮ የምንገልጸው እኮ በልባችን ያለውን በጽሁፍም ቢሆን ነው የምላችሁ። ምን መጋ ለመግለጽ አቅቷችሁ ከሆነ ይህን ሰው የምትሰናከሩ ከሆነ በቃ ወይ ብሎክ አድርጉና ተገላገሉት። ከአፋችሁ ክፉ ቃል እንዳይወጣ። ሙልጭ አድርጎ የሰደባችሁ ሰው እስካለስ ምን ልመልስ ካላችሁ እግዚአብሔር ይስጥልን ጌታ ይገስጽ ብላችሁ ተውት። በቃ ለሚረግሟችሁ ምን ብሎ የተባለ ነው? መርቋል የተባለ የሚረግሟችሁ መርቁን የተባለ የተሰጠን ተልእኮ ይሄ ነው። ጌታችን የነገረን ወንጌል ይሄን ነው። የሚሰድቧችሁን ተመልሳችሁ ተሳደቡ አላለም። የሚሰድቧችሁን መርቁን የተባለ ነው። የሚረግመንን መመረቅ። ክፉ ቃል ከአፋችን እንዳይወጣ። ኢቭን አሁን የመናፍቃን ክደት ራሱ ስናጋልጥ ከአፋችን ክፉ ቃል እንዳይወጣ። አሁን ሰሞኑን የምታዩት አለ አይደለም? የክህደት አይነት የውሸት አይነት ከኔ ጋር ነበረ፣ ከኔ ጋር አገልግሏል፣ ከኔ ጋር እንደዚህ ነበረ ምናምን ነበረ ሞቶ ነው ምናምን ተብሎ በአበበ ጉላት የሚነገሩ ንግድ እያያችሁ ያላችሁት። ክህደቱን አጋልጡ እንጂ አትስደቧቸው። ልቦና ይስጣቸው። ሰው ምን ያክል ቢታወር ነው አትሉም እንደዚህ የሚሰራው? አያሳዝንም? እንደዚህ አይነት ሰው በነገራችን ላይ እኮ ከፍተኛ እኮ ነው የአስተሳሰብ ቀውሱ ስላሉ እኮ ነው። እዘኑላቸው። በእውነት ወደው እኮ አይደለም እንደዚህ የሚያደርጋቸው። እረፍት እኮ ነፍሳችሁ ስላጣች ነው። ምን ያውሩ? እሺ እንዴ ተረጋግተው እንዳይቀመጡ የተረጋጋ እምነት ውስጥ አይደለም ያሉት። እንዴት ይቀመጥ አንድ ሰው? ምን ላይ ይቀመጥ? ምን ላይ ይርጋ? ስለዚህ ፋብሪኬት አድርጎ የማይገናኝ ስም የሌለን ሰው ፈጠራ ሰርተ መግደል፣ ከዛ ደግሞ ሞተ ብሎ ማልቀስ፣ ፋብሪኬት ማድረግ እና እንደዚህ አይነት ነገሮች ነው የአእምሮ ሰላም ከማለት ያነሳ ነው። ለነዚህ ሰዎች በጣም ልናዝንላቸው ነው የሚገባው። ልንሳለቅባቸውም አይገባም፣ ልንስቅባቸውም አይገባም። የሚገባን ምንድን ነው? ጸሎት እያደረግን ልቦና አስጥልን። ክህደታቸውን እኮ የምናጋልጠው መጽሐፍ እኮ እነሱ እኮ ለማሸቅልን እኮ አይደለም፣ እውነቱ እንዲገለጥ ነው እንጂ መሳቅም መሳለቅ አይገባንም። ልቦና ይስጣቸው። ምናልባት እግዚአብሔር አምላክ ሩህሩህ ቸር አምላክ ነው። ልቦናቸውን አራርቶ ወደ እውነተኛ መንገድ ቢመልሳቸውስ ነገ ማን ያውቃል? እግዚአብሔር የእግዚአብሔር ነገር የሚያውቅ ሰው አለ? ስለነገ የሚያውቅ ሰው አለ? ቢጨንቃቸው ነው። ምን ያክል አእምሮ ቀውስ እንደምትረዱ። የሆነ ርዕስ ካልፈጠሩ የሆነ ነገር ፋብሪኬት ካላደረጉ መኖር አይቻልም። ያ እምነት ኦርቶዶክስ አይደለማ። ሰላም ያሳጣል፣ ያንገበግባል። ምንፍቅና እኮ እንደዛ መጥፎነቱ ጆሮ ያሳጣል። አንዱ የክህደት አንድ ሰው ሲገባ መገለጫው ምንድን ነው? ጥቂት ትንሽ የሚያውቅ ሰውና ኑፋቄ ውስጥ ያለ ሰው የጋራ መገለጫ አላቸው። ትንሽ የሚያውቅ ሰውና ምንፍቅና ውስጥ ያለ ሰው የጋራ መገለጫቸው ምንድን ነው? መናገር እንጂ ማዳመጥ አይወዱም። በቃ ይናገር። ያ ትንሽ ነው የሚያውቃት። ያችን የሚያውቃትን ነገር ለመናገር የቸኮል ተናገረ ያቆማል። ምንፍቅና ውስጥም ያለ ሰው የተሞላውን ኑፋቄ ይዘራና ከዛ ማዳመጥ አይወድም። በቃ ኦርቶዶክሳውያን ነው የምናገረው። ከአፋችሁ ምንም አይነት ፕሮቴስታንት ወንድሞችን በመስደብ የሚገኝ ወንጌል የለም። ክህደቱን ኑፋቄውን ግን በቅዱሳት መጽሐፍት ማስረጃነት ግን ዱጋመድ እናድርገው። ይሄ ስህተት ነው። ቢኮዝ ይሄ ትክክል አይደለም። ከዚህ አንጻር ይሄ ወንድማችን እንዲህ ብሎ ነበር፣ ይሄ ነገር ስህተት ነው። ከዚህ አንጻር በቃ በፍቅር ከአፋችን ክፉ ቃል ሳይወጣ ክህደቱን ኑፋቄውን እያጋለጥን እውነታውን እየገለጹ መሄድ ለማን ነው የሚጠቅመው? አንደኛ በቀጥታ ለመለስንለት ለዛ ሰው፣ ሁለተኛ ከጀርባ ላሉ የዋሃን ምዕመናን ፕሮቴስታንቶች ሆኖ እውነት የሚፈልጉ ሰዎች እኮ አሉ። ሐቁን ማወቅ የሚፈልጉ ሰዎች እኮ አሉ። እየሰደብካቸው እንዴት ይሰማዋል? ንጽጽር ሳሳያቸው እነሱ የበላይ እነሱ መምህር እነሱ ፓስተር እነሱ አገልጋይ ምናምን የሚሉትን አንተ በእውነተኛ ማስረጃ በትትና ስትመልስለት እነሱ ያነጻጽራሉ። ህሊና እኮ አላቸው። እኔ ትክክል መስሎኝ ነበር፣
ይህ ምላሽ ደግሞ አየሁት። እንደዚህ ነው ማለት ነው ብሎ መነጽር ይጀምራል። ከዚያ አይድኑም። እነሱ መዳን የለባቸው፣ መጥፋት ነው ያለባቸው፣ መመለስ የለባቸውም። የአባታቸው ቤት አለ ቤተክርስቲያን። አይታቸው እንዴት ማየት እንዳለብን ነገሮች። ስለዚህ ሰይጣን ሆን ብለን ከአፋችን ክፉ ቃል እንዲወጣ ይፈልጋል። ለዛ እድል ፈንታ አትስጡት ለማለት ባጭው። የቤተክርስቲያን ልጅም ይሁን በእምነት የሚመስላችሁም የማይመስላችሁም ለማንም ሰው ስድብ አለመሳደብ ማለት ለኦርቶዶክስም ጭምር ለኦርቶዶክስ ላልሆነውም ጭምር ሰው መሳደብ የለብንም። ክፉ ቃል የሚባል ከአፋችን ማውጣት የለበትም። ክፉ ቃል እነሱ ይግለጡት፣ መብታቸው። እግዚአብሔር ይስጥልን በሉት። ማያዳምጥ ከሆነ ገዝት ላይ አላለ ማስወረጃ ማስወረድ ከሆነ በቃ ለምን ተሳደበዋል? በቃ ቀስ ብለና ወንድማችን እግዚአብሔር ይስጥልን መሸኘት። ይሄ በጣም መገለጫችን ሊሆን ይገባል። እና በተለይ በመጽሐፍ ቅዱስ ላይ ሰዎች ስለ ነገረ ምጽአት ሲወሳ ምጽአትን አርቆ ማሰብ በጣም አደገኛ ነገር። በዚህ ዘመን እንኳን ጌታችን ባይገለጥ ባይመጣ እንኳን ነው ማወቅ ያለብን ነገር እኛ መሞታችን አይቀርም። ብረት ለበስ የሆነ ሰው የለም። እግዚአብሔር በፈቀደልን ጊዜ እንሄዳለን። የዛን ጊዜ ግን እሱ ዘንድ ይዘን የምንቀርበው ምን በጎ ምግባር አለን? ዝናችንን፣ እውቀታችንን ማህበራዊ ሚዲያ ለምን ተጠቀም ነው? ሰውን ለማዳን ወይስ ለማጥፋት? ይህን ማሰብ ያለብን። በነገራችን ላይ እግዚአብሔር አምላክ ለኛ እኛን ለማዳን ለኛ ጥቅም ሲል ገና ከመጀመሪያው ጀምሮ ስለ መጻያት ስለሚመጣው ነግሮናል። በመጽሐፍ ቅዱስ ላይ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግርሃለሁ። ተመልከቱ እንደሚል ትንቢተ ኢሳይያስ 46 10 ላይ የምናገኘው ቃል በመጀመሪያ ካለ በኋላ መጨረሻው፣ ከዛስ ከጥንትም ያልተነገረውን ያልተደረገውን እነግርሃለሁ። ለእኛ ጥቅም እኮ ነው። ከመጀመሪያው ጀምሮ እስከ መጨረሻው ያልተደረገውን እነግርሃለሁ። ለምን ያልተደረገው የሚነግረን እግዚአብሔር እንዳንጎዳበት እኮ ነው። ተዘጋጁ። በስም የሚመጡ ሰዎች አሉ። በስም የሚመጡ ነጋዴዎች አሉ። ሐሰተኛ ወንድም ተጠንቀቁ። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። የምትላኩት ተኩላዎች መካከል ነው። ተኩላ ደግሞ ይባላል፣ በጎችን ይፈጃል። ተኩላ ነጣቂ ነው። ተነገረ፣ በቃ በግልጽ ተነገረን ማለት ነው። ስለዚህ ለእኛ ጥቅም ሲል እግዚአብሔር አምላክ የሚመጣውን ነገር ይነግረናል ማለት ነው። የዛን ጊዜ ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። እናንተን የሚገድል እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል። ዛሬም እንደዚህ ነው። ኦርቶዶክስን እየሰደቡ፣ ኦርቶዶክስን እየገደሉ፣ ኦርቶዶክስን እያረዱ እግዚአብሔርን እያገለገሉ እንደሆነ አድርገው የሚያስቡ ሰዎች አሉ። እና በመጀመሪያ መጨረሻው ካለ በኋላ ከጥንትም ያልተደረገውን እነግርሃለሁ። እግዚአብሔር እኮ ነው ያለው ለኢሳይያስ ምዕራፍ 46 ቁጥር 10 ያልተደረገውን እነግርሃለሁ ማለት ለእኛ ጥቅም እኮ ነው። እነግርሃለሁ ሬዲ እንድትሆን እኮ ነው። ወደ ፊት ለፊት የሚሆነውን መች ነገርከን እንድዘጋጅ እንዳለን። ግን እንደነዛ በኖህ ዘመን እንደነበሩ ሰዎች እንዳንሆን 120 ዘመን ተሰጥቷቸው ንስሐ ግቡ ሲባሉ በ120 ዘመን ንስሐ አልገቡ ማለት ምንድን የሆኑት? በ120 ዘመን አይ 100 ዓመቱን ጨፍረን 20 ዓመቷን ንስሐ እንገባለን። ከዛ ንፍሯ መጣ። ዛሬም እኛ እንደዚህ ነን። ምጽአቱ ቢነገረን ንስሐ እንገባ። የዛሬ 10 ዓመት ጌታችን ይመጣል ብንባል 9 ዓመት ጨፍረንበት 1 ዓመቷን ንስሐ ልንገባ ነው። እንዲህ ነው የምናደርገው። ስለዚህ ምን አደረግን? ጌታችን ምጽአት ዛሬ ነው። የመዳን ቀን አሁን ነው። ክፉ አለመናገር የሚጀምረው አሁን ነው። ሌሊት ምን ሆነ እንደምናደር ስለማናውቅ፣ ስለዚህ ዛሬ ምጽአትን አስመልክቶ የተለያዩ ሰዎች የተሳሳተ ትምህርት ሊያስተምሩ ይችላሉ። እኛ ግን የምንማረው ከማን ነው? መምህራችሁ አንድ ነው እንዳለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስለ ምጽአቱ ከነገረን ከዛ ትምህርት ላይ ብቻ ነው። ከጌታችን ከኢየሱስ ክርስቶስ ከእውነተኛ መምህራችን እሱ ካስተማራቸው ደቀ መዛሙርት ከደቀ መዛሙርቱ የተገኙት ተላውያነ ሐዋርያት አፖስቶሊክስ ፋዘርስ ምንላቸው የሐዋርያት ተከታዮች እና ሊቃውንት ቤተክርስቲያን በተረጎሙት መስመር ነው ስለ ምጽአተ ክርስቶስ እኛ የምናስተምረው የምንማረው። ይሄ የቤተክርስቲያናችን የትምህርታችን አንዱ አካል መሆኑን ማወቅ አለብን። ስለዚህ ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን አስቀድሞ የሚነግረን እኛ እንድንዘጋጅ
እንደውም በዚህ በዘፍጥረት ምዕራፍ 49 ቁጥር 1 ላይ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ ይላል። ተመልከቱ። በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። የሚመጣው መቼ? በኋለኛው ዘመን ምን ምን እንደሚያገኘን አስቀድሞ ይነግራል። ለምን? እንድንጠነቀቅ እግዚአብሔር አምላክ ይነግረናል። ስለዚህ ለእኛ ጥቅም ነው የሚነግረን እግዚአብሔር አምላክ፣ እኛን ለመጉዳት ሳይሆን ለእኛ ጥቅም ይናገረናል። ስለዚህ ይህንን አውቆ ደግሞ መዘጋጀት ያስፈልጋል። ስለዚህ ከዚህ ውጭ ያለ ማንኛውም ምጽአት እንደዚህ የሚመጣው ንጥቀት የሚባለው ትምህርት፣ ይሄ የመናፍቃን ይሄ የእኛ ቤትም አጥማቂ ነኝ እንደዚህ ባህታዊ ነኝ ምናምን ብሎ ማንም ሰው በምጽአተ ክርስቶስ እንዳይነግድብን እንድንዘጋጅ ይጠቅማል። ጌታችን በዮሐንስ ወንጌል 10:2 ላይ እንደተናገረው በበሩ የሚገባ ግን የበጎች ምንድን ነው አለ? እረኛ ነው። በየቱ የሚገባ? በበሩ የሚገባ። በበሩ የማይገባ ግን ምንድን ነው? ሌባ ነው። ስለዚህ እኛ የምንማረውም እውነተኛው ትምህርት ከቤተክርስቲያን ብቻ የምንማረው። ስለዚህ ከዚህ ከእውነተኛው ምንጭ ከቤተክርስቲያን ትምህርት ውጭ የሆነ ማንኛውም አይነት ነገረ ምጽአትም ሆነ ነገረ ክርስቶስ፣ ነገረ ማርያም፣ ቤተክርስቲያን ትምህርት በሙሉ ነገረ ሃይማኖት ከቤተክርስቲያን ትምህርት ውጭ ልናቀው ልንገነዘበው አይገባም። ምን እላለን ማለት ነው? እሺ የመጀመሪያው ምዕራፍ 1 ላይ የምናየው የዘመን ምርመራ ነው። የዘመን ምርመራ በማቴዎስ ወንጌል 16:1-3 ላይ እንደዚህ ይላል፣ የዘመኑንስ ምልክት መለየት አትችሉምን ይላል። ለምን? በዘመን የገለጸልን ጌታችን የዘመኑን ምልክት መለየት አትችሉምን አለ። አንዱ የመጽሐፍ መለኪያው ምንድን ነው? ዘመኑ መመርመር። ዘመኑ መመርመር። በጥንት ዘመን ይኖሩ የነበሩ ባህርተኞች በምን ነበር የሚለይኩት? አይታችሁ ከሆነ በባህር ሲጓዙ ምን ሲጓዙ እንደ ኮምፓስ የሚያገለግላቸው እንደ ጂፒኤስ የሚያገለግላቸው በፀሐይ ብርሃን ነበር የሚሰሩት። የዘመኑ ምልክት ነው በዛ። ስለዚህ እዚህ መጽሐፍ የሚላል ባህርተኞች በታላቁ ባህር ላይ የሚያደርጉት ጉዞ በውሃ፣ በፀሐይ፣ በከዋክብት፣ በነፋስ እየተመሩ ያከናውኑ ነበር። ይሄ የጥንት ሰዎች ዘመኑን በዚህ ነበር የሚለዩት እና በዚያ ዘመን እንደ ዛሬው ሳይንስና ቴክኖሎጂ ያልዳበረበት ስለነበረ ባህርተኞች የሚያደርጉት የመርከብ ጉዞ እንዳለ በጣም እጅግ በጣም አስቸጋሪ ነበር። ስለዚህ የሚጓዙት በፀሐይ በጨረቃ እያዩ ይጓዙ ነበር። ጉዞዎቹ ደግሞ በጣም አስቸጋሪ የሚያደርገው ምንድን ነው? አቅጣጫ ጠቋሚ የለም። አቅጣጫ የሚጠቁም ነገር አልነበረም። ስለዚህ በጣም ጉዞዋቸው ስጋት የነበረበት ስለነበረ የድሮቹ ተጓዦች የሚያደርጉ ነበረ፣ ወደ ምድር ጠርዝ ደርሰው ነበረ የሚነዱት። ወደ ባህር ላይ ከገቡ መዳረሻውን አያውቁትማ። ስለዚህ ምን ያደርጋሉ? ባህር ከሆነ ይሄ ዳርዳሩ መርከባ ምትሄደው ዳርዳሩ ነው ምትሄደው፣ እንደዚህ እያደረገች ምትሄደው የምድር ጠርዝ ላይ ነው የሚሄዱት። መሬቱ ይሄውና የብሱ ባህሩ ይሄ ከሆነ መርከበኞች በምድር ዳርዳሩ እያደረጉ ይሄዳሉ። ለምን? ኮምፓስ የላቸውም። በምን ይለዩታል? መሀል ላይ ከገቡ ወዴት እንደሚሄዱ አያውቁትማ። ስለዚህ ዳርዳሯን ይዘው ድንገት እንኳን ቢሆን ነገር ቢፈጠር ወደ ምድር ለመድረስ ወደ ምድር ለመመለስ እንደዚህ ያደርጉ ነበር። እና ለምንድነው የሚፈሩት? ለምንድን ነው? ወደ ምድር ጠርዝ እንገባና እንወድቃለን ብሎ ፈርተው እኮ። አሁን ትልቁ ችግር መሬቱን ለምንድን ነው? እዚህ ጋር መሬት አለ፣ እነሱ የባህሯን ጥግ ጥግ ይዘው የሚሉት መርከበኞች ዳርዳሯን ይዘው የሚሉት እነዚህ ወደ መሀል አይገቡም። ፍራቻቸው ምንድን ነው? ወደ ምድር ጠርዝ እንደርስና እንወድቃለን ብሎ ፈርተው የምድር ጠርዝ እንደርሳለን ብለዋል። ስለዚህ ድሮ በመርከብ የሚጓዙ ሰዎች ከመሬቱ ሳይርቁ የብሱ ዳርዳር ላይ ባህሩ ዳርዳር ላይ እያደረጉ ይጓዙ ነበር። ስለዚህ ይሄም ሆኖ ግን በጣም የሚገርመው አቅጣጫቸውን ጠብቀው ይነዳሉ። ይሄ የሚሆነበት ምንድን ነው? በጨረቃ በፀሐይ በጨረቃ በከዋክብት በነፋስ በውሃ እየተመሩ እንደዚህ ያደርጉ ነበረ። ለምሳሌ ዛሬ የሞገደኞችን አቅጣጫ ፀሐይና ከዋክብት ከሚወጡበትና ከሚጠቁሙበት አቅጣጫ ጋር በማገናዘብ ጉዟቸውን ያደርጉ ነበር። ሁል ጊዜ ሞገድ መቼ ይበዛል ይላሉ። በጣም ሞገድ ሲበዛ አይ በዚህ ጊዜ ጉዞ አንጓዝም ይላሉ የድሮ መርከብ። ስለዚህ ማለት ይሄ የዘመኑ ምርመራ። አንድ የድሮ መርከበኛ ንፋስ በጨረቃ በከዋክብት ነበር የሚጓዙት፣ እንደ ዛሬ ኮምፓስ ስላልነበር። ስለዚህ በሚሄዱበት አቅጣጫ ደግሞ ኮከብ እያዩ በኮከብ እየተመሩም ይሄዱ ነበረ። ስለዚህ የከዋክብትን አቀማመጣቸውን እያዩ ጉዞ ያከናውን ነበር የጥንት ጊዜ ሰዎች ማለት ነው። ስለዚህ ንፋሱ በጣም ሲነፍስ
የመርከበኞቹ ጉዞ ይፈጥናል። ከኋላ ስትገፋቸው መርከቧ በጣም ትፈጥናለች። በተቃራኒ ከነፈሰ ደግሞ ይዘገያል። ልክ መርከቧ እንዲሄደች ከሆነ ነፋሱ ከዚህ አቅጣጫ ከመጣ ወደኋላ ይዘገያል። እሺ ነፋሱ ከኋላ ከገፋቸውስ መርከቧ ትፈጥናለች። ለዚህ ነው ማቴዎስ 16:1-3 ላይ የዘመኑን ምልክትስ መለየት አትችሉም ያሉ። ለዚህ ነው የተቸው መርከቡ እንዴ ብልጥ እንደሆኑ። ስለዚህ ምን ያደርጋሉ? ነፋሱ ከኋላቸው የሚነፍስበትን ጊዜ ጠብቀው በዛ ወር ይጓዛሉ። ነፋሱ ከፊት ለፊት እንደዚህ የሚነፍስባቸው ከሆነ መርከቧን ወደኋላ ስለሚገፋት ይዘገያል ጉዞ። ከኋላ የሚገፋት ከሆነ ግን ፍጥነት ይኖረዋታል። ስለዚህ ባህርተኞች ከአደጋ ለመጠበቅ በጉዟቸው ምቹ ወቅትን በመምረጥ ይጓዙ ነበር። ልክ እንደዚህ ሁሉ በመንፈሳዊ ዓለም የምንጓዝኛ የባህርተኞች ጉዞች ይህን የምንመስልበት ጊዜ ሁኔታና ነባራዊ ሁኔታ አለ። ምንድነው እሱ ካለ በመንገዳችን እንደ ሞገድና እንደ ማዕበል፣ በመዳረሻችንም እንደ ቋጥኝ፣ እንዲሁም ደግሞ በየአቅጣጫው አቅጣጫ መሳት ያሉ ችግሮች ያጋጥማሉ። ስለዚህ መፍትሄው ባህርተኞቹ ሲያደርጉ እንደነበረው ተፈጥሮ መመርመር ማወቅ ነው። ይኸውም ምቹ ወቅት ለይቶ ማወቅ ነው። ተፈጥሮ መመርመር ነው። ባህርተኞቹ እንደሚያደርጉት ማዕበሉ፣ ጎርፉ እና ደግሞ ነፋሱ እንዳይጠላቸው ተፈጥሮን ያዩታል። የቱ ጋ ነው በጣም ምቹ ነፋሱ የማይነፍስበት ከፍተኛ ማዕበል የማይነስበት ወቅት መቼ ነው ብሎ እንደሚጓዙ አቅጣጫ እንዳይስቱ ነው። ምን ያደርጋሉ? ዳርዳሩ የብሱን ዳርዳሩ እያደረጉ ይነዳሉ። መርከቧን ድንገት ወጣ ካሉ እንዳይጠፉ ማለት ነው። እኛም ክርስቲያኖች ልክ እንደነዚህ ባህርተኞች በዚህ ምድር ስንመላለስ አቅጣጫ እንዳንስት፣ መርከቧን ወደ ልተገባ ሁኔታ እንዳንመራት እያስተዋልን ልንሄድ ይገባል። ተፈጥሮን እያየ ነው፣ ሁኔታዎችን እያየን የሰው ክፋት የዘመኑ ክፋት እያየን ደግሞ ልክ ዘመኑ ምልክት አይሆንላችሁም ላለ ጌታችን እሱን አይቶ ንስሐ መግባት ተገቢ ነው። ስለዚህ ክርስቲያኖች በዚህ ምድር ላይ ስንኖር ዘመኑን መመርመርና ማወቅ ወደ መዳረሻችን በሰላም ለመድረስ የሁኔታዎች ጠባይ መርዳት በጣም አስፈላጊያችን ነው። የት ነው መዳረሻችን? መርከበኞች ይነሳሉ። መዳረሻቸው የት ነው? ቋጥኝ ያጋጥማቸዋል። አቅጣጫ መሳት አለ። ኮምፓስ መሳክል ያስፈልጋል። ስለዚህ ኦርቶዶክስ ክርስቲያን መሆን አንድ ሰው እንደዚህ ወዝ ወዝ የሚል ሰው የለም። አንዴ መውደቅ፣ አንዴ መነሳት፣ አንዴ ወደ ኑፋቄ፣ አንዴ መመለስ እንዲህ የሚል ሰው ይኖራል። አቅጣጫ መሳት ይመጣል። ዘመኑን መመርመር ያስፈልጋል። ብዙ ሰው ወደ ኑፋቄ ሲል ስታዩ አይችሁ የዘመኑ ፍጻሜ እንደቀረበ ትረዳላችሁ። የብዙ ሰው መጨካከን ስታዩ ዘመኑ መርምሩ ማለት ይሄ ነው። በጣም ሰው ራስ ወዳድ ሲሆን ዘመኑ በጣም እየከፋ ሲመጣ አሃ መንቃት አለብን። ዘመኑ መርምሩ ማለት ነው ይሄ ነው እንጂ ልክ እንደ ኮከብ አምልኩ፣ ፀሐይ አምልኩ ምናምን እያልን አይደለም። እግዚአብሔር ጥንቃቄ አድርጉ። ዘመኑ ዋጁት። ዘመኑ መርምሩት። ምልክት ነው ዘመኑ። ሞት አሁን ብርቅ አይደለም ኢትዮጵያ ውስጥ። አሁን እኮ እኛ ሞት ከመልመዳችን የተነሳ እኮ ስንት ሰው ሞት አለምንለው። ሞት እኮ ለመድን። ዘመኑን መርምሩት። ዛሬ ምንኩስና፣ ዛሬ ጵጵስና ምንድን ነው የሆነው? ገንዘብ አለ። እንደ ድሮ አባቶቻችን አልሾምም ብሎ ነው ወይስ ልሾም ነው? ታውቁታላችኋልም። ኦን ዘ ፕሪስትሁድ የተባለው መጽሐፍ በእንተ ክህነት ብለው ዮሐንስ አፈወርቅ መጽሐፍ የተጻፈው እኮ በባስልዮስ እና በዮሐንስ አፈወርቅ ቅብብሎሽ ነው። ዮሐንስ አፈወርቅና ባስልዮስ ባልንጀራሞች ነበሩ። አብረው በዓታቸው ላይ እያሉ ሊሾሟቸው መጡ። ይህን መረጃ ቀድሞ ስለሰማ ዮሐንስ አፈወርቅ በጓሮ አምልጦ ሄደ። ቤት ውስጥ ማን አገኙት? ባስልዮስን። ባስልዮስ ተሾመ። በዚህ ሰዓት ደብዳቤ ይጽፍለታል። ለምን ሸሸ? ለምን ጠፋ? የት ሄደ ነው አለው። ታውቅ ነበር ሲለው አዎ አውቅ ነበር አለ ዮሐንስ አፈወርቅ። እና ታዲያ እንደዛ ከሆነ እኔንም ይዘኝ አጠፋም ነበር አለው ባስልዮስ። የለም ሁላችንማ ከጠፋ ለቤተክርስቲያን ማን አባት ይሆናታል? ማን ጳጳስ ይሆናል? እኔ ግን ገና ስላለበቃው ነው ዮሐንስ አፈወርቅ።
አልበቃሁም አለ። መጨረሻ አልቀረለትም፣ ተይዞ ጳጳስ ሆነ እና ባስልዮስ ይጠይቃል፣ ዮሐንስ አፈወርቅ ይመልሳል። ባስልዮስ ይጠይቀዋል፣ ዮሐንስ አፈወርቅ ይመልሳል። ይሄ ነው ኦን ዘ ፕሪስትሁድ ቡክ 1 ቡክ 2 ቡክ 3 4 5 6 ላይ እንዳል የሚናገረው ነው። ባሲል ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ ባስልዮስ ዘኪሳርያ እኛ ላይ የሚጽፈው ራሱ በቅብብሎሽ ለምን ሸሻህ እያለው ቆይሽ ክህነት እንዴት ነው ይለዋል። የክህነት ምንነት ዮሐንስ አፈወርቅ ይመልሳል። ባስልዮስ አሁንም ይጠይቀዋል። የክህነት ምንነት በተለይ አንድ ሰው ቄስ ለመሆን ዲያቆን ለመሆን የምትፈልጉ ሰዎች ዲያቆን የሆናችሁ ሰዎችም ካላችሁ እባካችሁ በእንተ ክህነትን አንብቡት። በእንተ ክህነት ካነበባችሁ ክህነት ምንነት ከተረዳ ነው አንቀልድበትም። በእውነት ኦን ዘ ፕሪስትሁድ እንግሊዝኛ የምትሉ ሰዎች ኦን ዘ ፕሪስትሁድ ብላችሁ ግቡ፣ ታገኙታላችሁ። ቡኳን ቡክቷል እስከ 5-6 ድረስ አለ። በአማርኛ ተርጉሟል በእንተ ክህነት ተብሎ ገብረ እግዚአብሔር ኪዳ ይመስለኛል የተረጎሙ አለ። የክህነትን ምንነት ዮሐንስ አፈወርቅ ሲያወራ ስታዩት እኔ ካህን ነኝ ወይ ትላላችሁ። ለዲያቆናትም ጭምር ለቀሳውስትም ጭምር ለመነኮሳት ለጳጳሳት ለሁሉም ያገለግል ነው። በእንተ ክህነት የዘመኑ ምልክት አለ ታዲያ። ስለዚህ የዘመኑ መመርመር አትችሉም ማለት ይሄ አንዱ ምልክት ነው። በቃ አለቀ። ዘመኑ መመርመር ያስፈልጋል ማለት ነው። ስለዚህ በተለይ አንዳንድ ሰዎች ዘመን መመርመር ሲባል ታዲያ እኔ ኮከብ አላመልክ፣ ፀሐይ አላመልክ፣ ጨረቃ አላመልክ በምን አውቄ ለሚል ሰው ዘመኑን እያዩ ተዘጋጅቶ መኖር በቃ የዘመኑ ምልክት ማለት ያ ጠቅሱን ያዙት። የምታገኙት በማቴዎስ ወንጌል 16 ከ1-3 ምንድን ያለው ቃል በቃል የዘመኑንስ ምልክት መለየት አትችሉም። ምን ያለው የዘመን ምልክት ነው። በቃ ራስ ወዳድ የሆኑ አበው፣ ራስ ወዳድ የሆኑ አገልጋዮች፣ ህዝቡን ገንዘብ የሚበሉ ሰባኪያን ወንጌል የሚበዙበት፣ በጣም ጥቂት ከልብ የሚጨነቁ መምህራን ያሉበት፣ አብዛኛው አስመሳይና ወዳደር ገንዘብ ቀፋይ ነው። ይሄ የዘመኑ ምልክት ነው። ለዚህ ነው ጌታችን የዘመኑ ምልክት መለየት አትችሉም ምን ያለው። ከዚህ በለጠ ምልክት አለ? ስለዚህ የምጽአቱ አንዱ መገለጫ ምንድን ነው? የዘመኑ ምልክት እንጂ ሌላ የሆነ ነገር የሚያበራ ምናምን የሚንጸባረቅ ነገር ማለት አይደለም። ሌላ ሶላር ምናምን መብራት የሚበራ ነገር ኖሮ አይደለም። ምልክት ማለት ያለ ምልክቱ ምንድን ነው? የሰው ልጆች ህይወት። ይሄ የዘመኑ ምልክት መሆኑ ያሳያል። ስለዚህ በጣም ጥንቃቄ እንደሚያስፈልግ ከዚህ እንማራለን። ስለዚህ ዓለማችን በክፋቱ እየባሰ ሲመጣ ነገሮች የአጋጣሚ ጉዳይ አድርጎ ከመመልከት በዘለለ የሚሰጡ ትርጉም ማወቅና ሁኔታዎች ማገናዘብ በጣም ዘመኑን መዋጅብ ጠቃሚ ነገር ነው። ምንም አጋጣሚ አይደለም፣ አጋጣሚ አይደለም። ሁሉ ነገር ስታዩት የዩክሬንና የሩሲያ ጦርነት አጋጣሚ አይደለም። የኢራቅ እነዚህ መፍረስ አጋጣሚ አይደለም። የሶሪያ እነዚህ መፍረስ አጋጣሚ አይደለም። ብዙ ሰዎች እንደ አጋጣሚ የሚያስቡት አጋጣሚ አይደለም። አጠቃላይ ተሰልቶ ታስቦበት የሚደረግ ነው። ኦርቶዶክስ ሀገራትን የማጥፋት ኢንቴንሽን የሚደረግ ነው። በነገራችን ቀጣይ ደግሞ ኢራን አለላት። ብዙዎቻችን በዓለም ላይ የሚደረጉ ጦርነቶች በሙሉ የምናስባቸው እንደ አጋጣሚ ነው የምናስባቸው። አጋጣሚዎች አይደሉም፣ የዘመኑ ምልክት ነው። የዘመኑ ምልክት ነው። ስለዚህ ብዙዎቻችን ነገሮችን ከአጋጣሚ ጋር ከማያያዝ ርቆ እውነተኛን ነገር ለይቶ በእውነተኛ መንገድ መጓዝ የነገሩ ምጽአት መሆን አውቀን ማሰብ ይጠበቅብናል። በቃ ይሄ ምልክቶች ናቸው። የዘመን ምልክቶች ናቸው። እነዚህ ምልክቶች ናቸው። ስለዚህ ተፈጥሮንና ዘመኑ መመርመር ለመንፈሳዊ ሕይወታችን በጣም እጅግ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ይህን በተመለከተ ሲናገር ሊፈትኑት የቀረቡትን ከሰማይ ምልክት አሳየን እንድናይ እንፈልጋለን ሲሉት ምንድን ያላቸው ጌታችን? ፈሪሳውያን ሰዱቃውያን ብሎ ሲጠይቁት በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምቆ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን አላቸው።
ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ላይ የምናገኝ ነው። ፊትማ መለየት ትታውቃላችኋል። ፊቱን መለየትማ ትችላላችሁ። ምኑን? የሰማዩን የዘመኑን ምልክት መለየት አትችሉም አላቸው። ማቴዎስ 16 ከ1 እስከ 3 ላይ። ስለዚህ ይህ አነጋገር ሰዎች አስቸጋሪውንና ሩቅ ያለውን ነገር መረዳት እየቻሉ ግን ቅርብ ያለው ነገር መረዳት ግን አይችሉም። በጣም የሚያሳዝነው ነገር እሱ። አስቸጋሪ ነገር መረዳት ይችላል። ምን አላቸው ጌታችን በግልጽ ሲናገራቸው? በመሸ ጊዜ ሰማዩ ቀልቷልና ብራ ሆነ ትላላችሁ። ማለዳ ደግሞ ሲሆን ደግሞ ጠዋት ማለዳ ላይ ሲሆን ደግሞ ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። አይ ደመና አይተን እንደዚህ የለ ዛሬማ ይዘንባል አይታል ደመናው በዚህ በኩል ብለን እናገር የለ። ጌታችን ከዛ ቀጠሉ ምን አላቸው ለፈሪሳውያን ሰዱቃውያን? የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉም አላቸው። ከባዱን ነገር ዝናብ ይዘንባል ብላችሁ እየወሰናችሁ በእርግጥም አውቃችሁ ዝናቡ እየዘነበ የዘመኑን ምልክት እንኳን የምታዩት ነገር እንኳን አይታችሁ አትማሩ። ስለዚህ የሰው ልጅ የሚከብድ ነገር እየተረዳ ቀለም ነገር መረዳት ግን ይከብዳል። ትልቁ ችግር ይሄ ነው ማለት ነው። አሁን ብዙዎቻችን በቃ እንደው ምናምን እንደው አልጋ በአልጋ ምናምን አይደለም፣ የዘመኑ ፍጻሜ ነው። አሁን የብዙ ሰዎች ፍቅር ምን የሚመጣው እየቀነሰ ይመጣል። ከጊዜ ወደ ጊዜ ምን የሚመጣው እየቀነሰ ፍቅር እየጨመረ አይደለም እኮ እየቀነሰ ይመጣል። ማይቀር ጉዳይ ነው። በየጊዜው እየቀነሰ ይመጣል። አይቀርማ። ይህ ምንድነው? የዘመኑ ምልክት ነው። በቃ ሆዳደር ካህን ታገኛለህ። ካሁን በኋላ አይቀንስም፣ ይጨምራል። አለሌ የሆነ ጨፋሪ ዲያቆን ያጋጥምሃል። አይቀንስም፣ ይጨምራል። የሰንበት ተማሪ ሆኖ የማትጠብቀው ቦታ ላይ ሊገኝ ይችላል። ይሄ ይጨምራል፣ ይቀጥላል። የዘመኑ ምልክት ነው። እዚህ ይህንን ነገር መራት ነው እንጂ የሚያስፈልገው ብዙዎቻችን በቃ ጌታችን ምንድን ያላቸው የሰማዩን ፊትማ መለየት የሰማዩን ፊት መለየት እየቻላችሁ የዘመኑን ምልክት መለየት እንዴት አቃታችሁ? እናንተ አጠገብ ላይ እየተከናወነ ያለውን ነገር ከጎን ላይ ያለውን ነገር እንዴ ያገባትን ሚስቱ ገደላት የሚል ዜና እየሰማ አባቱን ብር ስጠኝ ያለውና ብር አልሰጠም ሲለው አባቱን በጩቤ ገደለው እያልክ እየሰማ አገቷትና የታገተችውን ልጅ ብር አላመጣም ሲሉ ያቺ የታገተችዋን ልጅ ገደሏት፣ ሞታ ተገኘች፣ ተቀብራ ተገኘች እየሰማ የዘመኑን ምልክት መለየት እንኳን አትችል። ስለዚህ ዛሬም ዘመናችን አያሌ ነገሮች የሚታወቁበት ቢሆንም ዘመኑ በመንፈሳዊ እይታ በማወቅ በመርመር ረገድ በጣም ችግሮች ይታያሉና ለክርስቲያኖች ዘመኑን ተረድተውና ዋጅቶ መኖር ወሳኝ ነገር ነው። ከዚህ ሐዋርያው ቅዱስ ጳውሎስ ምንድን ያለው? እንግዲህ አለ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ አለ። በቃ ክፉ ናቸው ዘመኖቹ። ከዛስ እንዴት እንደምትመላለሱ እንበሉ እወቁ። ለምን? ዘመኖች እጅግ በጣም ክፉ ናቸው። በጣም ተመልከቱ፣ ዘመኖች እጅግ በጣም ክፉ ናቸው። ከዛ ምን አለ? እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖች ክፎች ናቸውና ዘመኑን ዋጁ። ቀኖች ምንድን ናቸው? ክፎች። ዘመኑ ምን በሉ? ዋጁ። ተመልከቱ እንግዲህ ቀኖች ምንድን ናቸው አለ? ክፎች ናቸው። ስለዚህ ምን አደረጉ? ዘመኑ ዋጁት። ይሄ በጣም የሚገርም የቅዱስ ጳውሎስ ንግግር። ለምንድነው እንደዚህ የሚያደርግ ነው ጳውሎስ? ለምንድነው የነገረ ደግሞ ቀኖች ክፎች ናቸው እኮ ነው። አሁን ቀኖች ክፎች ናቸው ማለት ሰኞ በራሱ ክፉ ሆኖ ነው? ማክሰኞ በራሱ ክፉ ሆኖ ነው? ረቡዕ በራሱ ክፉ ሆኖ ነው? ክፉ የሚያደርገው ማን ነው? የሰው ተግባር እንጂ የዛሬ ዓመት የዛሬ ሺህ ዓመት የነበረው ሰኞ ዛሬም ሰኞ ነው። የዛሬ 100 ዓመት የነበረ ሰኞ ዛሬም ሰኞ ነው። ቀኑም አልተለወጠም፣ ሰዓቱ አልተቀየረም፣ ፀሐይም ጠባዩን አልቀየረችም። ግን ምንድን ነው የሚለው? ግን ቀኖች ክፉዎች ናቸውና ዘመኑ ዋጁት። ራስን አብዴት አድርግ። ለምን? ዘመኖች ቀኖች ክፉ ስለሆኑ። ስለዚህ ምን ያደርጋል? ምን ያስፈልጋል ማለት ነው? ሁል ጊዜ ራስ ማሰብ ያስፈልጋል። ስለዚህ ዘመን መዋጀት ባህርተኞች ያደርጉት እንደነበረው መንፈሳዊ ጉዟችንን ሰይጣን ከሚያስነሳው ማዕበል ሞገድ ጠብቀን
በሰላም እንድንደርስ ያደርጋል። ዘመን መዋጅ በጣም ተገቢ ነው። ስለዚህ አንዳንዶቻችሁ በጣም ለጥ ያላችሁ ሰዎች አላችሁ። በጣም ለጥ ያላችሁ በቃ ወጣት ነው ማንበብ ይችላል፣ ማገናዘብ ይችላል። ግን ትምህርትን ማወቅ፣ ጥቅስን ማወቅ፣ አጣቅሶ መመለስ የመምህራን ብቻ ነው። ቁጭ ያለ ሰው አለ። አረ ዘመን ዋጁ ተው። በኋላ እናንተ ነገ ታገባላችሁ፣ ነገ ጓደኛ ይኖራችኋል፣ ነገ አብሮ አደግ ይኖራችኋል፣ የሚጠይቃችኋል። ነገ አፍራችሁ አታውቁም። በራሳችሁ ከባድ ጥያቄ ተጠይቃችሁ ጥያቄው መመለስ አቅቷችሁ ከመምህራን ጋር መቼ ላገናኝሽ መቼ ላገኝ የምትሉ ሰዎች የለም። ኧረ ዘመን ዋጁ። አንተ እኮ ብታነብ፣ አንተ እኮ ብትጠይቅ፣ አንተ እኮ ብትተጋ እኮ ማወቅ ትችላለህ እኮ። እኛ ከየት መጣ ነው? ከእናንተ የተለየኛ ቅድስና ኖሮን ነው እንዴ? እኛ ከእናንተ የተሻለ መንፈሳዊ ሰዎች ሆነን ነው? ማወቅ ትችላለህ። አንተም እኮ ወጣት እኮ ትችላለህ እኮ። አላረጀህ። ዘመኑ ዋጁት። ነገ እኮ ልጅ ይጠይቃል። አሁንም እየጠየቁ አይደለ? አንተ በሰው ነው ሁል ጊዜ ራስን ችለህ አትቆምም፣ ራስን ችለሽ አትቆሚም። የሆነ ነገር ትጠይቅሽ መምህር ነው የምትጠይቂው እየተባልን አይደል? አይደለ? እንጠይቅ እኮ መጠየቅ እኮ አይቀርም። እኛም እኮ እየጠየቅን ነው። ዛሬ አይቀርም እኮ መጠየቃችን፣ ብዙ ማናውቀው ነገር ስላለ። ግን ቢያንስ እንኳን ለመልስ የሚሆን ነገር መዘጅ እንዴት ሰው እንዴት ያቅተዋል? ሁሌ ሮሜ 8:34 ሁሌ ድንግል ማርያም አማላጅነት በመጽሐፍ ቅዱስ፣ ሁል ጊዜ ቅዱሳን አማላጅነት በአጸደ ነፍስ፣ ሁሌ ርዕሱ ይሁን። ዘመኑን ዋጁት። በቃ መምጫው እንደቀረበ ስናቅ ዘመን መዋጀት ያስፈልጋል። እኔ ለምን ማልመልሰው በል ውስጥ ለምን አቃተኝ? እኔ ለምን አላነብብ? ሶፍት ኮፒ አለ። ብር ባይኖረኝ እንኳን መጽሐፍቶች አሉ ሶፍት ኮፒ። ምን ችግር አለ? ሁሌ ጠያቂ የሆነ በእምነት የማይመስል ሰዎች አጠገባችን ዞሮ ሲከብደን ወደ መምህራን የምናመጣ ትክክል እኮ ነን። መጥፎ ነገር የለው። መቼ ነው ግን እኛ የምንበቃው? ደግሞ እኮ ማናፍረው ለእውቀት የቤተክርስቲያን ትምህርት ለማወቅ የምንተጋውን ትጋትና ለመታወቅ የምንተጋው ትጋት ሁለቱ ይለያያል። ፌመስ ለመሆን የማንቆፍረው ጉድጓድ የለም። እንዴትም ብለን ቤትም ብለን ፌመስ ቲክቶከር ለመሆን ማንተጋው ትጋት የለም። የቤተክርስቲያን ትምህርት ግን ኔፓ ምንም ነገር የለም። የገዛ አክስት ልጅ፣ የገዛ አጎቱ፣ የገዛ ጓደኛው፣ የገዛ ጎረቤት ሲጠይቀው መልስ የለም። ወደ መምህራን ነው ሜንሽን የሚያደርገው። ትንሽ እንኳን ማስታገሻ እንኳን አያደርግም። ትንሽ እንኳን ማስተንፈሻ እንኳን አይናገርም። አያችሁ፣ ፌመስ ለመሆን የማይጎተጉት ሰው አለ። ፎሎወሩ እንዲጨምር የማይተጋ ሰው አለ። ለጊፍት የማይጮህ ሰው አለ። ጊፍተሮች የማይጮህ ሰው አለ። ለመንፈሳዊ እውቀት እንደዛ ይተጋል። ዛሬ ቆይ ቲክቶክ ላይ ባልገባም ላምብብ፣ ዛሬ ቤተ መጻሕፍት ልግባ እስኪ ዝም ብዬ ቪዲዮ እየሰራሁ እኮ እኔ ባዶ ሆኜ የቀረው የሚል ሰው አለ። ለቤተክርስቲያን መቆም ትክክል ነው። ለቤተክርስቲያን ድምፅ መሆን ተገቢ ነው። ግን ማወቅ የለብንም። ቤተክርስቲያን ዜና አድራሽ ነው የምትፈልገው። የሆነ ሰው እንኳን መክረ እንኳን አንተ መመለስ አትችልም። አንድ ነፍስ እንኳን ጠቅሰ ከመጽሐፍ ቅዱስ አስረድተ መክረ መልሰ ይሄው አንድ ነፍስ እንኳን አዳንኩ የምትለው ነገር የለም። እና ለዚህ ነው በጣም ትልቁ ይሄ የብዙዎቻችን ችግር ነው። በነገራችን ላይ ለመታወቅ የምንተጋውን ትጋት ያክል ለማወቅ ብንተጋ የት በደረሰ። እንደዛ ብናል ጥሩ ነው። በቃ ችግር የለውም። ፎሎወሩ እንዲበዛ ድምፅ ለመሆን በጣም ብዙ ቪው እንዲኖረን በጣም ብዙ ሰው እንዲያይልን
ቫይራል ላይ እንዲወጣ መትጋት ምንም ክፋት የለው። ግን መቼ ቁጭ ብለህ ትማራለህ? ቤተክርስቲያን አንተ የቤተክርስቲያን እውቀት አያስፈልግህም። አንተ ብቻ የቤተክርስቲያን ዜና አቅርብ የተባለ ሰዋል። ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ነገር ሃይማኖት አንተ ብዙም ባታውቅ ችግር የለውም። የአንተ ጸጋ ዜና ማቅረብ ነው የሚባል ሰው አለ። አትስበክ መድረክ ላይ ወጥተህ ጸጋ ላይሆን ይችላል፣ ግን እኮ ማወቅ አለብን። አንብቡ፣ ከቅዱሳት መጻሕፍት ጋር ተወዳጁ፣ ጊዜ ስጡ ለንባብ፣ ከሊቃውንት ተማሩ፣ ሰንበት ግቡ ሲባል አንዳንድ ሰው ሰባኪ አይደለው ይላል። ከሰባኪነት ጋር ምን አገናኘ? አጠገብ ያለውን ሰው እኮ ማዳን እኮ አልቻልክም አንተ። አጠገብሽ ያለውን ሰው እኮ ማዳን እኮ አልቻልሽም አንቺ። የሚጀምረው እኮ ከራስ ነው። እዛ አጠገብ ካለ ሰው ነው የሚጀምረው እንጂ ሚዲያ ላይ ወጥቶ መስበክ ማስማር ብቻ ማለት እኮ አይደለም እንዴ። ቢሮ ላይ አፋፍን ሲሉ ተለጉመ እየመጣል እንዴ? ታክሲ ውስጥ እኮ ሲያርበተብቱ ዝም እያልካል እንዴ? ግን ዩ አር ፌመስ እና እግዚአብሔርን በዚህ መንገድ አናታለሁ። በጣም ማወቃል። ዘመኑ ዋጁ ማለት ይሄ ነው። በቃ በጥንቃቄ መጓዝ አለብን። ውይ እኔ እኮ አንተ ሚዲያ ላይ ያውቀዋለሁ። በጣም ብዙ እኮ ቪዲዮ ላይ በጣም ታዋቂ ሰው እኮ ነው። አንተ ምንም አያውቅም እንዴ? ሰው እኮ ይሰናከላል እኮ በኛ። ይህን እኮ ማወቅ አለባቸው። ሰው እኮ ይሰናከላል። ስምህ ላይ አይን ያለው እውቀት ግን ባዶ ይመራል። ግን እውነት መናገር አለብን። ከእውነት ጋር መኖር ስላለብን ማለት ነው። ስለዚህ ቪዲዮዎችን እንስራ፣ ለቤተክርስቲያን የሚጠቅም ማናቸውም ነገር እንስራ፣ ግን ከእውቀት ጋር ይሁን። በቃ ዘመን መዋጅ እኔ ቢያንስ ለራሴ መቆም አለብኝ ማለት እኮ አለብን። የሆነ ቦታ ብትጠየቅ ሹፌር ነህ አንተ ለምሳሌ ጋቢና ውስጥ ያለ ሰው ቢጠይቅ ምን ትሆናለሽ? አይ እኔ መምህር አይደለሁም ልትል ነው። እኔ በቃ ጠይቅን ጥቅስ እባክህን አልወድም፣ እኔ ስለ ሃይማኖት መከራከር አልወድም። ይሄ ማምለጫ ነው። እንዴት ትዘልቀዋለህ እንደዚህ ብለህ? እኔ ማንሳት አልፈልግም በቃ ስለ እምነት ምናምን ብለህ በዚህ ማምለጫ ይሆናል። መከራከር አልወድም በማለት ማምለጫ ይሆናል። በዚህ ስለ ራስህ ማወቅ አለብህ። ስለ ኦርቶዶክስ እምነት ማወቅ አለብህ። ወይስ ደግሞ የተሳደብክለት መልስለት ነው? ዘመኑን ዋጁት ማለት ይሄ ነው። አሁን በቤት እኮ መጥቷል። ይብዛ የሚነስል በአክስት በአጎት በምን ገብቷል። በእምነት የሚያመስል ሰው አለ አጠገብህ። ውሸት ነው ይሄ። በጎረቤት በለው፣ በአክስት በአጎት በለው፣ በአጠገብ በለው፣ በእምነት የሚያመስል ሰው አጠገብህ አለ። ወደድክም ጠላህም ዘመድህ ነው። ለዛው የአንዳንዱ ሰው ደግሞ የተደራገሩም ጭምር ማለት የአንዳንዱ ሰው ደግሞ ልጆቹም ጭምር ያሉበት አለ። የአንዳንዱ ቤተሰቦች ጭምር ያሉበት ሰው አለ። አንተ እንቅልፍ ያለሁ ለጥለና ያለሁ አንተ ማንበብና ማወቅን ቲክቶክ ላይ የሚያስተምሩ ወንድሞች ሰተህ ቁጭ ብለሃል። እዛ ቢሮ ላይ ወደዛ ሲያንጠበጥቡ አንተ ምንም ነገር የምታውቀው ነገር የለም። ከዛ አንድ ሁለት ጥቅስ እያሉ ሲሞጅሩብህ ከዛ እንዴት እንገዳገድና ክር ትበጥሳለህ። የለህማ መሰረት የለህም፣ ቤዝመንት የለህም። እና እባካችሁ ቤተክርስቲያን ውስጥ አንተ የቤተክርስቲያን ወቅታዊ ዜና ብቻ ተናገር፣ የቤተክርስቲያን ትምህርት በጥልቀት ማወቅ አያስፈልግም የተባለ ሰው ማንም ሰው የለም። አንተ ዘማሪ ነህ፣ ስለ ሃይማኖት ትምህርት አትወቅ፣ ጥቅስ አትወቅ፣ ችግር የለውም የተባለ ሰው የለም። ይህም ማወቅ አለብን ክርስቲያኖች። አንተ ዝም ብለህ ብቻ መዝሙር ዘምር፣ አንተ ብቻ ፕሮግራም ምራ፣ ስለ ቤተክርስቲያን እውቀት ምናምን ነገር ጠቅስ መስራት የለብን የሚባል ሰው የለም። በተለይ ከዚህ ቀደም እንደምለው መንፈሳዊ ማህበራት ያሉት ሰዎች እባካችሁን ራሳችሁንም ሰው ገደል አትክተቱት። ከወር እስከ ወር ዝክር አለ። ከወር በተለያዩ ቅዱሳን ስም መታሰቢያ ዝክር ይደረጋል። መንፈሳዊ ማህበር ነው። አጠቃላይ ሂሳቦቹ በሙሉ ጉዞ ብቻ ነው። በሚቀጥለው ወደዚህ ጉዞ እናደርጋለን፣ በሚቀጥለው ወደዚህ ገዳም ጉዞ እናደርጋለን። እዛ ማህበር ውስጥ ያለ ሰው ስለ ሃይማኖቱ ምንም እንዲያውቅ ዕድል አይሰጡትም። ይዋጣል፣ ጉዞ ይኬዳል። መኪና ውስጥ አብዛኛው ሰዓት መዝሙር ነው። ባልከፋ ከዘፈን ይሻላል።
ሰው ቁጭ ብሎ እያሙ ከሚሄድ እየዘምሩ ሄድ ይቻላል። እሺ ያ ጽዋ ማህበር ያሉ አባላት ነገ በመናፍቃን እንደማይነጠቁ ምንድን እርግጠኛ ምን ሆነ? ሳናስተምራቸው ቤተሰብ መሰረት ሳይዙ ቢቻል እኮ ያ ጽዋ ማህበር ነገር ሃይማኖትንም እያስተማሩ መዝሙርም እያስጠኑ መንፈሳዊ ጉዞ እኮ የሚጓዙ ገዳማትን የሚረዱ እኮ ማድረግ እኮ ይቻላል። ቆንጆ እኮ ነው። ለዚህ አይደለ ብዙዎቹ የታደሱ መናፍቃን ከነዚህ ማህበራት ወጥተው ቤተክርስቲያን የሚከሷል። ከነገሌ ጋር አብሬ ጻድቃኔ ማርያም ሄጄ ነበረ፣ ግሸን ደብረ ከርቤ ሄጄ ነበረ፣ ዋልድባ ሄደን ነበረ። 21 ቀን ገዳማት አክሱም ጽዮን ደርሰን የመጣ ነው። ዛሬ ይህ ፕሮቴስታንት ግን ይፎክራል። ያላየሁት ገዳሜ የለም ይላል። ምን ያደርጋል? ያ ነበርኩ ሳይሆን ነኝ። ስለዚህ መንፈሳዊ ማህበራት በቤተክርስቲያን ብዙ ማህበራት አሉ። በከተሞች ላይ የተለያዩ ጽዋ ዝክሮች ተማሩ። ደገኛ መምህር መድባችሁ በቋሚነት ተማሩ። እዛ ጽዋ ያለው ማህበር ባለማወቅ ለጥፎ ጥፋት ሁሉ ሙሴ ተጠያቂ ነው። ስለዚህ ስትሄዱ ማህበራት ላይ የግሩፕ አታርጉት። የአድማ አይደለም። ከነዚህ ጽዋ ማህበር የኔ ጽዋ ማህበር ይበልጣል ብለን የፉክር አይደለም። ለምን አንድ ሰው አይቀርም? እግዚአብሔር የቁጥር አይደለም የሚያምነው፣ ልብን ነው የሚያየው። በቃ አላያችሁም? ከግብፅ የወጣው ከግማሽ ሚሊዮን በላይ ህዝብ ከናን የገባው ስንት ሰው ነው? 2 ሰው፣ ኢያሱና ካሌብ 2 ሰው። በተናጥል 2 ሰው ነው የገባው። ህዝብን ልቀቅ ብሎ ከግብፅ ያወጣው ህዝብ እኮ በግማሽ ሚሊዮን ህዝብ። ባህር ኤርትራ የተሻገረው ብዙ ህዝብ። ከናን የገባውስ 2 ሰው። እንዳትሸወዱ ኦርቶዶክሳውያን። ቁጥራቸው በጣም ጥቂት ስለሆነ ይቅርብኝ አይደል። የ40 ቀን ጉዞ 40 ዓመት ነው የሆነባቸው። ጉዞ እኮ የ40 ቀን ነው፣ ግን 40 ዓመት ፈጀ። ስለዚህ ጽዋ ማህበራት ውስጥ ያለ ሰዎችን ይዘን ገደል ውስጥ አንክተት። በጣም ጠንካራ ማህበራት አሉ። አርአያ የሚሆኑ ያስተምራሉ፣ መዝሙሩም ያስጠናሉ፣ መንፈሳዊ ጉዞም ያደርጋሉ። ቋሚ ትምህርትም አላቸው። እንደዚህ ማህበራት ሊበረታቱ ይገባቸዋል። አንዳንዶቹ ደግሞ ምንም ነገር የለም፣ ይሰበሰባሉ፣ ዘከሩ፣ መዋጮ ተሰበሰበ፣ ተዘመረ፣ ተካሄደ። ይህ በጣም አደገኛ ገደሉ ሰው እየከተለ ያለ ነው። ዘመኑ ዋጁት። ሰው ከአሰግድ እንኳን አይማርም። አሰግድ ሳሌ ምን እየሰራናል እንኳን አታውቁ። ምን እያደረጉናል እንኳን ያያችኋለም። ታድሶ መናፍቃን ያያችኋል። አንገታችን ላይ ክር አስረው እያሉ አይደል ያሉት? አንገታችን ላይ ክር አለ። ለምን ታስራለህ ስትሏቸው ለ2 ዓላማ ነው። አንደኛው አንገቴ ላይ ክር ማሰሪ ምንም አልጎዳኝም። ሁለተኛው ነገር ደግሞ ማጥመድ የምፈልጋቸው አካላት አሉ። አልሰማችሁት? ባለፈው ሜሎስ ሲናገር ሆዲ አባውን እኮ ነው ብቅል ያወጣው። አንገቴ ላይ ክር ማስረው ታርጌት ግሩፕ አለኝ፣ ማጥመድባቸው ሰዎች አሉ። አንገቴ ላይ ክር ሲያዩ ኦርቶዶክስ መስያቸው የሚያዳምጡኛሉ። በግልጽ እኮ ነው የሚናገሩት። ስለዚህ ክር በማሰር ብቻ ኦርቶዶክስነት መገለጫ አለ። እነሱ እኮ ነጠላ እያስለበሱ ነው እኮ አሰግድ ጋር የሚሄዱት ሰዎች ተመልከቷቸው። ቃለ ዓዋዲ ፕሮግራም ላይ የሚሳተፉ ልጆች ተመልከቷቸው፣ ሴቱንም ወንዱንም። ሴቶቹም ነጠላ ለብሰው እንደውም አንዳንድ ጊዜ አበሻ ቀሚስ ለብሰው የኦርቶዶክስ ቤተክርስቲያን እስኪመስሉ ድረስ አንገታቸው ላይ ክር አለ። በጣም ጥቂቶቹ ናቸው ክር የበጠሱት። አንገታቸው ላይ ክር አለ። ለምንድን አሰግድ ነዛ የሚላቸው? የቃለ ዓዋዲ መስራች አሰግድ ሳሌ ተወግዟል በቅዱስ ሲኖዶስ። አንገታችሁ ላይ ክር እንዳትበጥሱ። ለምን? ታርጌት ግሩፕ አለ ኦርቶዶክስ እና እዛ ብትሉት አንገት ላይ ክር ከሌለ ይሄ ጴንጤ ነው ብሎ አይሰማም፣ አይመጣም። አንተ ጋር እንዲመጣልህ አንገት ላይ ክር ሰራው ግድ የለም። ከዛ የኦርቶዶክስ አንገቱ ላይ ክር አለ፣ ለምንድነው የጠራኝ ስቲሊያቸው ብሎ ይመጣላ። ታርጌት ግሩፕ አንተ ነህ። እና እንቅልፍ ላይ በመሆናችን ምን በጣም ያሳዝናል በእውነት። ዘመኑ አልዋጀ ነው። በተልእኮ ሰው እንደዚህ እየሰራ ማለት ነው አሉ። በየከተሞች ነው ያላቸው።
ዲላ አላቸው፣ ጅጅጋ አላቸው፣ አዲስ አበባ አላቸው፣ መቀሌ አላቸው፣ ሐዋሳ አላቸው፣ ባህር ዳር አላቸው፣ ደብረ ብርሃን አላቸው። ቃለ ዓዋዲ ፕሮግራሞች በየአዳራሹ ይሰበስባሉ። የሚመለምሉት ኬት ነው? ከሰንበት ትምህርት ቤት፣ ከጽዋ ማህበራት አንገታቸው ላይ ክር አስረው ናዚ ተሳተፍ፣ ናዚ ታደም ይሉታል። አይታችኋል? የቃለ ዓዋዲ ፕሮግራም የሚያከናውኑት ሰዎች እስቲ ባነራቸውን ተመልከቱ። ነጠላ የለበሱ ሰዎች ነው ያደረጉት። ባነሩን ተመልከቱ በደንብ። ነጠላ የለበሱ ሰዎች ጉባኤ ሲካተሉ የሚያሳይ ፎቶ ነው የሚያደርጉት። እያጠመዱ ነው ያሉት። አንገታቸው ላይ ክር አስረው አንተ ጋር የመጡት አንተን አጥምደው እዛ ጎራ ውስጥ የምንፍቅና ግዳዩ ስለመጣል ነው። እዛ የማረጃ አለ የኑፋቄ እዛ ውስጥ ሊከቱ ነው። እና ዘመኑ መዋጀት ማለት ይሄ ነው። ከአሁኑ መታወቅ አለበት። ስለዚህ ሰዎች አሉ፣ ተደብቀው የሚሄዱ አሉ፣ ቃለ ዓዋዲ ፕሮግራም ላይ አሉ፣ ዛሬ አሉ። ደግሞ በጣም ታርጌት ግሩፕ ያደርጋሉ። በማህበረሰቡ ዘንድ የተናቁ የተጨነቁ ሰዎች፣ የተገለሉ ሰዎችን አጥምደው ይዛሉ በስነስርዓት። ከዛ ገና፣ ፋሲካ፣ ዘመን መለወጫ ሲባል እቺ ለዶሮ ትሆናችሁ፣ እቺ ለሽንኩርት ትሆናችሁ ደግሞ ይሰጣል። አይንቁም። ይሄ ሊስትሮ ጠራጊ ነው፣ ይሄ እንትን ኩርኩር ገፊ ነው አይሉ። ማንንም ሰው ነው የሚያጠምዱት። በገቡበት ካፌ ሲመገቡ፣ ሲበሉ፣ ሲጠጡ የነሱ አባላት ባሉበት ተጠምደው ብቻ ይጠጣል። ካፌው የነሱ አካላት ከሆነ የነሱ ግሩፕ አባል ከሆነ ያ ካፌ የከፈተው ቁርሳቸው፣ ምሳቸው፣ ምራታቸው እዛ ቤት የሚሆን እየደገፉት ነው። አንተ ዝም ብለህ እዚህ ሚዲያ ላይ ትጮኻለህ። ሰው በዓላማ ነው እንደዚህ እየሰራ ያለው፣ በዓላማ ትስስራቸው። አንድ ሰው ከቸርች ቀረ ማለት እነሱ ጋር እሁድ ቀን ቀረ ማለት ሆ ብሎ 30 ምናምን 40 ስልክ ባንዴ ይደውለታል። ምን ሆነ የቀረው? ምን ሆነሽ ነው እህቴ? ምን ሆነ ወንድሜ? ይተው አንተ አጠገቤ ያለው ወንድም ቅዳሴ ሳያስቀድስ ስንት ዘመን እንደሆነ እያወቅ ዝም ነው ያልከው። ጉባኤ ስትቀብት ስትሄድ ብቻ ነው የምትሄደው። እነሱ በዓላማ ነው። እነሱ ለክፋት ይጠቀሙት፣ አንተ ለቅድስና ተጠቀሙ። እነሱ ለኑፋቄ ይጠቀሙት፣ አንተ ለእምነት ተጠቀሙ። የእነሱ ለተልእኮ ነው። ስንቱን በታተኑት። ከዛ ደግሞ አንዱ ከአንዱ ተለይቶ እንዳይወጣ ደግሞ እሷን ከሱ ጋር እሱን ከእሷ ጋር አጠኑ እዛ ያጋባሉ። ደግሞ እሱ እንዳይወጣ እሷ አዛለች፣ እሷ ነጠ እሱ እዚህ ያለ አጣምሮ ቁጭ አድርገው አጋብቷቸዋል። ይህም በማድረግ ነው ስራ የሚሰሩት። ፋይናንሻሊ ማንም ሰው እንዳይቸገር ያደርጋሉ። ይሄ ዋናው ተልእኮ ምንድን ነው? ቤተክርስቲያኒቷን ማጥፋት። አንድ መረጃ አሳያቸዋለሁ። አሁን በትግራይ ክልል በተፈጠረው ይሄ የፖለቲካውና የሃይማኖት ችግሩ ምክንያት መጽሐፍ ቅዱስ ለቄሶች እያደሉ ነው ያሉት። መጽሐፍ ቅዱስ እያደሉ ለማን? ለካህናት፣ ለዲያቆናት እያሉ። ትግራይ ክልል የሚገኝ ካህንና ዲያቆን ነው መጽሐፍ ቅዱስ የሚታደለው? ዲያቆንና ቄስ ነው ያው መጽሐፍ ቅዱስ የሚታደለው? በቅዳሴ ጊዜ ካህኑ ለዚህ ካህን በቅዳሴ ጊዜ የሚያገኘው ወንጌል የሚያነበው ወንጌል በቅዳሴ ጊዜ ከየት ያገኘው ወንጌል ነው? ያውም ለትግራይ ክልል። በዓለማችን በዓለም ደረጃ እድሜ ጠገቡ የአራት ወንጌላውያን ጽሑፍ የት ነው የሚገኘው? የአባ ገሪማ ወንጌል አይደለም? ትግራይ ክልል አይደለም ያለው? ለዚያ ህዝብ ነው ወንጌል የሚሰበከው? ያውም ለካህናት መጽሐፍ ቅዱስ የሚታደለው? ምን ያክል በተልእኮ እንደሚሰራ ተመልከቱ። አንድ ነገር መጽሐፍ ቅዱስ ማንበብ ህይወት ነው። ምን ጥያቄ አለው? አዎ ህይወት ነው። ከህይወትም በላይ ነው እንጂ የነፍስ ጉዳይ እኮ ነው። መጽሐፍ ቅዱስ በጣም እኮ ተገቢ ነው። የሚታደለው ግን ታርጌት ግሩፕ አሉ። ምዕመኑን እኮ አለ የሚፈለጉት መጀመሪያ ከካህናት ከዲያቆናት። ለምን? ዲያቆንና ካህኑን ከቀየሩት ምዕመኑ መቀየር ቀላል ነው።
ስለዚህ አሁን የምንነጋገረው ባለፈው እንዳነሳ ነው በኤርትራ የሚንቀሳቀሱ ያሉ ህገወጥ የሆኑ የተሐድሶ መናፍቃን አሉ እንዳልነው ሁሉ በትግራይ ክልልም ያሉ ይህንን የሚንቀሳቀሱ በጣም ከፍተኛ የተሐድሶ መናፍቃን አሉ። ከፍተኛ የሆነ ዳፋው ግን ለሁላችን ነው። ዘመን መዋጀት ማለት ይሄ ነው። ያ የቅርስ እንግዲህ ሰሜኑ የሀገራችን ክፍል አማራ ክልል፣ ትግራይ ክልልን ብትሉት የገዳማት የታሪክ የቅርስ የማንነት የማህበራዊ የፖለቲካ የምንገር ምንጮች ናቸው። ወዴት እየሄዱ እንደሆነ ተመለከቱ። ያሉት በተልእኮ ስራ ይሰራል። በተልእኮ እያያችሁ ነው። እዚህ ቲክቶክ ላይ እኮ በትግርኛ እኮ ፕሮቴስታንት ስብከት የሚያስተምሩ ሰዎች እኮ አሉ። ተልእኮ ነው፣ በቃ ዓላማ ነው። ዓላማውን ያሳኩታል። ሰሜን ለኢየሱስ ተብሎ ባለፈው እንዳያችሁት ባነር ማለት እና ዘመን መዋጀት ማለት ካሁን የበለጠ የምናየውን ነገር እያዩ ተዘጋጅቶ መኖር ነው። አሁን ዘመን የሚያስጨንቅ ዘመን ምን ዘልበት አይደለም። አሁን በዚህ ዘመን ናይት ክለብ የሚገባበት ዘመን፣ አሁን ይህ ዘመን የምትጨፍሩበት ዘመን ነው። አሁን ይህ በዚህ ዘመን ስለ ፕሪሚየር ሊግ እያወራ ምን በሸሸቅበት ዘመን ነው። አንድ መንፈሳዊ ነገር ላይ ኮመንት አድርጎ የማያውቅ ሰው እኮ ነው ፌስቡክ ላይ የሚጽፈው እኮ። ይገርማቸዋል እኮ ስለ ፕሪሚየር ሊግ እሱ የሚደግፈው ቡድን ተሸነፈም አሸነፈም ሪያክት ለማድረግ በቲክቶኩ ብሽሽቁን ተመልከቱት። ስለ ሃይማኖቱ ምንም ነገር የለውም። እኔ እኮ የሚያናደኝ እኮ እሱ ነው። ኳሱን ያው መብት ነው፣ አይመለከተኝም። እሱ ጊዜ ያገኛለሁ ከመንፈሳዊ ሕይወቴ ጋር አልተጋጭብኝም ካልክ አርገው። እሱ አይደለም ጉዳዩ። ስለ መንፈሳዊ ሕይወት ምንም አታውቅም። ስለ አንድ የፕሪሚየር ሊግ ተጫዋች የምታውቀውን ያክል እውቀት ገድለ ጊዮርጊስ ላይ እውቀት የለም። እዚህ አንተ የምታደንቀው ተጫዋች ሃትሪክ ሰራ እያልክ ገድለ ጊዮርጊስ ላይ ግን ይሄ ቃል እኮ ባልቀበለው ችግር የለውም ትላለህ። ለተጫዋች የሰጠውን ሃትሪክ ለቅዱስ ጊዮርጊስ ነግፍገዋለህ። በደስታ ብዛት እኮ ነው ሳትበላ የምታድረው። እና ብዙዎቻችን መንፈሳችን በጣም እየዘቀጠ ዘመን መዋጀት ማለት ይሄ ነው። እና አሁን ከሾው ወተን ይሄ ከመታየት ምናምን ወተን ሪል የሆነ ክርስትና የምንኖርበት ጊዜ ይሄ ጊዜ ነው ባጭው። ስለዚህ ስለ ምጽአተ ክርስቶስ ስንማር፣ ስለዚህ መጽሐፍ ስንማር ሁል ጊዜ ማሰብ የሚገባ ራሳችን ዝግጁ እንድናደርግ ብቻ ነው። ዘመን መዋጀት ማለት ዘመኑ እየሆነ ያለው ነገር ማወቅ። ወንድምን እህትህን ሰዎች እየማገዱ ወደ ኑፋቄ እየከቷቸው ከሆነ እንዴት ነው አንድ ሰው ከቃለ ዓዋዲ እነሱ ጋር ከሚገባ ከኑፋቄ ላድንስ ይበል። አንድ አጎትህን አንድ የወንድም ልጅ ሲያድ ነው ዘመድህን እኮ ነው ባዳውን ቶ ዘመድን እኮ ማዳን እኮ አልቻልክም። ስለማታነብ ነው፣ ማወቅ ስለማትፈልግ ሌላ ማለት ላይ ተአምር የለም። ይሄ መጽሐፍ የጻፈው እኮ በአማርኛ ነው። ማንኛውም ኦርቶዶክስ ቢያነበው እኮ የሚገባው ማንበብ ስለማንወድ ግን ሁሌ በመጠየቅ እገሌ መምህር አስተምሩልኝ፣ እገሌ እንደዚህ አድርጉልኝ፣ እገሌ እንደዚህ አድርጉልኝ፣ አንተስ የለም። እና ትጋት ካሁን ነው የሚጀምረው። ስለዚህ የሰው ልጅ ዘመንን አስመልክቶ ልዩ ልዩ አስተያየት ማንጸባረቁ ስለማይቀር ከነዚህ ውስጥ ሰዎች ከሚያንጸባርቁት ውስጥ መጽሐፍ መክብብ ላይ የተጠቀሰው አለ። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ወይም ደስ የማያሰኙ ዓመታት የሚሉት ይገኙበታል። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ? ልክ መክብብ ምዕራፍ 7 ቁጥር 10 ላይ የምናገኘው ቃል ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ። ሰው አስተያየት ይሰጣል ዘመን ላይ አቤት ድሮ ቀረ ብለን እንደምናደንቀው ማለት ነው። እንዴት የድሮ ዘመን ተሻለ ብሎ ያደንቃል ሰው። ስለዚህ ራስን በጣም ማዘጋጀት ተገቢ ነው። ስለዚህ ሰዎች ከምንም ጊዜ በላይ ዘመኖች፣ ቀኖች ክፎች ስለሆኑ ራሳቸውን አዘጋጅተው መኖር እጅግ በጣም ተገቢ ነው። እሺ፣ ሁለተኛ የምናየው ራእየ ጳውሊ ነው። ራእየ ጳውሊ ማለት ጳውሊ ያየው ነው። አባ ጳውሊ አባ እንጦንስ ጋር ይሄድና እስቲ ከኔ ዘመን ቀጥሎ ምንኩስና ይቀጥላል ወይስ አይቀጥልም ብሎ ጠየቀው። ጳውሊ አባ እንጦንስ
ከዛ አባ እንጦንስ ወደ እግዚአብሔር ሲያመለክት ሲጸልይ ነጫጭ እርግቦች አባ ጳውሊን ተከትለው ሲበሩ አየ። የዚህን ጊዜ ደስ እያለው ወጣ። ምን አየ አለው አባ ጳውሊ አባ እንጦንስ። አይ አንተ እየመራሃቸው ነጫጭ እርግቦች ሲበሩ ሲከተሉ አየው። የምን ምሳሌ ነው ሲለው አንተን ተከትለው የአንተን አሰረ ፍኖት ተከትለው የሚመነኩሱ መነኮሳት ምሳሌ ነው። መንፈሳዊነታቸው የጠነከረ ለመንጋው የሚራሩ ሩሩሃና ንጹሐን ቅዱሳን መነኮሳት እንደሚገኙ ያሳያል። እስቲ አሁን ደግሞ ጸልይ አለው። ደግሞ ሲጸልይ ጥቁር ጥቁር ያለባቸው አርጋብ ተመልከተ። እርግቦች ማለት ሲመለከት እያዘነ መጣ። ምን ሆንክ አለው። አይ ነጭና ጥቁር ያለ የቅድሞቹ ነጫጭ ነበሩ፣ ይሄ ደግሞ ነጭና ጥቁር ያለባቸው እርግቦች ሲከተሉ አየ። ምንድን ናቸው ሲለው በኋለኛው ዘመን መንፈሳዊነትንም ስጋዊነትም እያጣቀሱ ሁለት ቦታ ላይ ያሉ ሰዎች መነኩሳት ሆነው ይገኛሉ። ቤተክርስቲያንም ይወዷታል፣ ዘራችንም ይወዳሉ። ቤተክርስቲያንም ይወዷታል፣ ገንዘብም ይወዳሉ። ዓለማዊም ናቸው፣ የሆነ ጊዜ መንፈሳዊ ናቸው። እንዲህ አይነት ነጭና ጥቁር ያለባቸው ሁለት ልብ የሚጓዙ መነኮሳትን ይኖራሉ አለ። ራእየ ጳውሊ ነው እንግዲህ። ሶስተኛ ላይ ምን ሆነ? ፍጹም ጥቁር አየ አባ እንጦንስ። በጣም ብሎ እየጮኸ ወጣ። ምን አየ ሲለው ፍጹም ጥቁር። ያ ማለት ፈጽመው ለመንጋው የማይራሩ እጅግ በጣም ጨካኝ የሆኑ አባቶች መጨረሻ እንደሚነሱ አሳይቷል። ይሄ ምንድን ነው ያሳየን ነው ባጭሩ። ምንድን የምንረዳው ከዚህ የምንረዳው ነገር ምንድን ነው? መጨረሻው ዘመን በተመለከተ በኋላ ላይ እንደዚሁ ለስጋ የሚራሩ ለስጋቸው የሚኖሩ ስጋውያን የሆኑ ለመንጋው የማይራሩ መሪዎች ይነሳሉ፣ መምህራን ይነሳሉ፣ ሰባኪያን ይነሳሉ፣ መነኩሳት ይነሳሉ፣ ዲያቆናት ይነሳሉ፣ ካህናት ይነሳሉ። ይሄ ለመነኩሴ ብቻ አይደለም። በሀገር መሪም በለው፣ በሰባኪ ወንጌልም በለው፣ በታዋቂ ሰውም በለው፣ በምንም በለው ሆዳደር የሆነ ሰው ይነሳል ማለት። ይሄ ምን ምልክት ነው? ይሄ ምን ምልክት ነው? የመጨረሻው ዘመን ምን ይባል? ራእየ ጳውሊ። ልብ በሉ። ምንድን ያየው? ፍጹም ጥቁር የሆኑ ምንም የማይራሩ በቃ ምንም ሰው ቢሞት ግድ የሌላቸው ሆዳደር የሆኑ ይመጣሉ። ሆዳደር የሆኑ ይመጣሉ። ሆዳደር የሆኑ ይመጣሉ። የእኛ ዘመን ሰዎች ነን። ሁላችንም ይጨምራል። ሁላችንም ይጨምራል። ማን ነው ንጹህ? ማዳላ ማን ነው? ፍትሃዊ የሆነ ሰባኪ እውነትን የሚሰብክ ነው ወይስ ደግሞ ሰው ደስ ሪል? እናውራ። ምን አይነት ሰዎች ነን እኛ? 22 የዚህ መጽሐፍ ምጽአተ ክርስቶስ በተመለከተ ስለ ዳግም ምጽአት እንማማራለን። ዳግም ምጽአት በተመለከተ በእኛ ቤተክርስቲያን የቀደምት አባቶች በተለይ እነ ሰማዕቱ ዮስጢኖስ ምን ብሎ እንደተናገሩ የቀደምት አባቶች በተለይ እነ ሰማዕቱ ዮስጢኖስ ምን ብሎ እንደተናገሩ ስለ ዳግም ስለ ፍጻሜ ዘመን እሱ እንማማራለን። በሰላም ያድርሰን። የእኛ ቤተክርስቲያን ትምህርት ምን እንደሚሆን ምጽአተ ክርስቶስ እንመለከታለን። አሁን መግቢያ ነው። እስካሁን ድረስ እያነሳን ያለ ነው። ስለ ራእየ ጳውሊም አይተናል። ስለ ዳግም ምጽአት ደግሞ እያወሳን ሄድና ስለ ንጥቀት መናፍቃን የሚያነሱትን እናነሳለን። አርማጌዶን ስለሚባሉ ነገር እናነሳለን። ጎግ ስለሚባሉትም እናነሳለን። እግዚአብሔር ከፈቀደ እነዚህ ሁሉ በረሳችን ሁሉ እናወሳቸዋለን። ረጋ እያለን አሁን ለምንድን ነው ትምህርቱ ዝም ብሎ መማር ይቻላል፣ ግን ከህይወታችን ጋር ማገናኘት አለብን አይደለ? ከህይወታችን ጋር እያገናኝ መማር ስላለብን ለዛ ነው እና በዝርዝር ሁሉ የምናየው እንጂ አታውቁትም ብዬ አይደለም። ግን አለበለዚያ እንደው አላግባብ የሆነ ነገር እንዳናደርግ ተገቢ ስለሆነ ዝም ብሎ አላግባብ የሆነ ነገር እንዳናደርግ ተገቢ ስለሆነ ዝም ብሎ በእውቀት መንገድ ብቻ ከህይወት ጋር ጭምር እያያይዙ መማር ተገቢ ነው። ጋፕም ስላለብን ማለት ነው። ደግሞ የእግዚአብሔር ቃል ስንማር መማር ያለብን እውነት ነው። እሺ፣ መሸነጋገር የለብንም። የውሸት ስብከት መሰበክ የለበትም። ስፔሻሊ ደግሞ ደካማችን ላይ ማተኮር፣ ጠንካራ ጎናችን ይበርታ፣ ይጠንክር። የሰነፍንበት ያጎደልንበት ግን መሞራት አለበት።
እና እንደዚህ ልመዶሽ በቃ መለመድ አለብን። ብዙዎቻችን ያን ነገር አንወደውም። በቃ የምንወደው በቃ እንትኑ መደነቁን በቃ አይዟችሁ በቃ በርቱ ጎበዞች ነን ምናምን ብሎ ማለት ነው። ጠንካራ ጎናችን ጠንካራ ነው። መስተካከል ያለባቸው ጉዳዮች መስተካከል ደግሞ አለባቸው። ይህ ርዕስ ደግሞ የመረጠው ለምንድን ነው? ስለ ክርስቶስ መምጣት ስለ ምጽአት የተለያዩ ነገሮች ስለሚነሱ ከእውነተኛው ቤተክርስቲያን ምንጭ ቤተክርስቲያናችን ምጽአቱን በተመለከተም እንደምታስተምር ለመማማር ነው። ጥያቄ እንቀበልና እንዛለን ማለት ነው። ጥያቄ ያላችሁ ሰዎች ካላችሁ በተማማርነው ትምህርት ላይ ጥያቄ ያለው ሰው ካለ አሁን የገባሁት እንዳትሉኝ አደራችሁን። አሁን የገባሁት እንደውም እንድታወራችሁ አላውቅም፣ ግን ጥያቄ ያለኝ እንዳትሉ አደራችሁ በእናታችሁ። አንዳንድ ሰዎች እንደዛ ሰዎች ያላችሁ ምንም ደግሞ አይከብዳችሁም፣ ደግሞ ስትገቡ ራሱ ምንም አይመስላችሁ ሰዎች ያላችሁና አሁን የገባሁት ግን ምን እንደተማራችሁ አላውቅም፣ ጥያቄ ያለኝ ብላችሁ እንዳትገቡ። እንደዛ ሳይሆን በስነ ስርዓት ትምህርቱ የተከታተለ ጥያቄ ያለው ሰው ካለ ይገባል፣ ያልገባን ነገር ካለ ማለት ትምህርቱ ሂደቱ በዚህ መንገድ ይቀጥል ወይስ ደግሞ ብቻ እያነበብን ትምህርቱን ብቻ እውቀታዊ ነገሮችን እንያዝ ወይስ ደግሞ በምንማማረው መንገድ ግልጽ ሆኖላችኋል? በዚህ መንገድ ግልጽ ከሆነላችሁ መልካም፣ ካልሆነ ግን ደግሞ አይ ትምህርቱ ላይ ብቻ እያተኮረም ከሄድን ደግሞ እውቀታዊ እንዳይሆን ብዬ ነው። እሺ እውቀታዊ ብቻ ከሆነ ደግሞ ምንም ስለማይጠቅመን ነው። በእውቀት ብቻ ማንም ሰው አንብቦ ሊረዳው ይችላል። ግን ወደ ራስ እየወሰዱ ደግሞ ያንን የእግዚአብሔርን ቃል እኔ እየተገበርኩት ነው አይደለም እየፈጸምኩት ነው አይደለም ብሎ ማሰብ አለበት አንድ ሰው። እሺ እሙ ስልክ ገባ ማለት ነው። እሺ ሌላ ሰው ሌላ ካለ ንዴት ኃጢአት ነው ወይ? አዎ አክቹዋሊ ንዴት በግዕዝ ቋንቋ ድህነት ማለት በእንተ ብዕል ወንዴት ሲባል ዮሐንስ ለምሳሌ ጻፈው ኦን ዌልዝ ኤንድ ፖቨርቲ ማለት በእንተ ብዕል ወንዴት ይላል። ስለዚህ ብዕል ማለት ሀብት ነው፣ ዌልዝ ነው። ንዴት ማለት በግዕዝ ቋንቋ ድህነት ማለት። ስለዚህ የአማርኛው ንዴት ለቤተክርስቲያን ተቆጭተው ከሆነ ጥሩ ነው። ለአምልኮ ልክ እንደ ኤልያስ ቀንተን ከሆነ ጥሩ ነው። ጭንቀትም ኃጢአት ነው። እንደውም ኃጢአት ሁሉ ኃጢአት እግዚአብሔር ያለው እኔ ሳይሆን እኔ የሚፈጸመው እንደማለት ነው። ይሄ ደግሞ አይፈቀድም። እዚህ ጭንቀት በፍጹም ፈጽሞ የተከለከለ ነው። ደግሞ ይሰማል። ዘማሪያ አንዱ ለሶስት ይሰማል። እንደምን አለሽ? ሰላም። ይቆራረጣል። ታፕ እናድርግ። እሺ ቤተሰብ በጣም እየተቆራረጠ ነው የሚሰማው። እኔ እንደው አድናቆቴን ለመግለጽ ነው። በእውነት በደንብ ዘመኑን የዋጀ ትምህርት ነው የተማርነው ዛሬ እና እኔ ራሴ በጣም እንዴት ይሄን ርዕስ ሊያስብ ቻለ ብዬ በጣም እየተገረምኩ ነበረ። እና እኛ በዚህ ዘመን አሁን ኮንፊደንሱ ነው የሌለን። እንዲሁ እንዳልከው ስለማንማር ሃይማኖቱን ለራሳችን እናውቀዋለን እኮ ግን ለሰው ለመመስከር እንኳን ወይ ደግሞ አጠገባችን ያለው ሰው ሲሄድ ዝም ብለን የምናየው ባለመማራችን እና ሃይማኖታችንን ከላይ ለራሳችን ብቻ። ይሄ ደግሞ ልምድም ነው፣ እኛ አላየንም። በእኛም ዘመን
እንደዛ የሚያደርግም ሰው ስላላየ ይመስለኛል በልምድ ነው የምናደርገውና ብንማር ሃይማኖት ውስጥ እስካለን ድረስ አሁን ካየህ በሌላው ሃይማኖት ሁሉም ስራ ላይ ነው። አላቅም የሚባል ሰው ልጠይቅ የሚባል ነገር የለም። ዝም ብሎ የሚያውቁትንም ማያውቁትንም ነው የሚናገሩት። እኛ ግን በራሳችን ስለማንተማመን አጠገባችን ያለው ዝም ብሎ ሲሄድ እንኳን ዝም ብለን እናየዋለን በቃ። እና የዛሬው ትምህርትን በጣም አድንቅ ያለው ይቅርታ እየፈራው ነው እና በጣም ነው አመሰግነው። እግዚአብሔር ያክብርልን እህታችን። ያው በራሳችን አንተማመንም ስትል እህታችን ያው ግልጽ ነው ንግግሩ። በግለሰብ ደረጃ ሁላችንም ስለ እምነታችን ለማወቅ ስለማንተጋ ለመመለሱ አንችልም፣ እናፍራለን፣ አቅም አይኖረንም ስለማናነብ ማለት ጋር ደግሞ እንደዚሁ መዋሃድ ደግሞ ተገቢ ነው። አባቶቻችንን መምህራንን አግኝተን ከአባቶቻችን ደግሞ ወደኛ መማር ደግሞ ተገቢ ነው። አሁን እግዚአብሔር ከፈቀደ ልክ ባለፈው ዕለት የኔታ በጻለሙ እንደመጡ እግዚአብሔር ከፈቀደ በቀጣይ ከሊቀ ሊቃውንት ስምዐኮነ ጋር ተነጋግረናል። ሊቀ ሊቃውንት ዮሴፍ ደሳለኝም አናግራቸው ነበረ። ሁለቱም ፈቃደኛ ሆነዋል። እዚህ ቲክቶክ መንደር ላይ መጥቶ ለእኛን ለማስተማር ማለት ነው። ትልቅ የምስራች ነው እና እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ከአሁን በኋላ ቲክቶክ መንደሩ ላይ ልክ እንደ የኔታ በጻለሙ መምህራን የጉባኤ መምህራን የአራቱን ጉባኤያት መምህር ናቸው። እንደ ሊቀ ሊቃውንት ስምዐኮነ እሳቸውም ልክ እንደዚሁ በየሳምንቱ ጉባኤ ቤት ያስተምራሉ። እንዲሁ ደግሞ ቲክቶክ ላይ የመጡም እኛን ለማስተማር ፈቃደኛ ይሆናል። ቲክቶክ ይከፍታሉ። አሁን ሲከፍቱ ፎሎ በማድረግ 1000 እናስገባቸውና ከዛ እሳቸው ደግሞ በቪዲዮ እንዲገቡ ደግሞ እናደርጋለን። ከዛ ደግሞ የሊቃውንቱ ጉባኤ አባል የሆኑ ዮሴፍ ደሳለኝ ደግሞ እንደዚሁ ደግሞ ይመጣሉ። ልክ እንደ ምክረ አበው እናደርገዋለን። አሁን መንፈሳዊ ሕይወታችን እንዲያድጋል የሚፈለገው። ስለዚህ ልክ በሊቃውንት ደግሞ እንዲህ ሲደረግ ደግሞ ከአሁን በኋላ በቋሚነት የኔታ በጻለሙ አሉ። ልክ እንደ ምክረ አበው ነገር እናደርገዋለን። ሁለተኛ ደግሞ ሊቀ ሊቃውንት ስምዐኮነ አሉ። ከዛ ደግሞ ሊቀ ሊቃውንት ዮሴፍ ደሳለኝ አሉ። እነዚህ 3 መምህራን ካገኘን በየጊዜው በምናገኘው ታይም ላይ በጋራ ተገኝተን መጀመሪያ ማስታወቂያ እንሰራና ሁላችሁም እንድትገኙ ከዛ እጥን ምጥን ያለች የቤተክርስቲያኗ ትምህርት ከአፋቸው ከአንደበታቸው ከሊቃውንቶቹ እንሰማለን። ከዛ እኛና እነሱ ያለንበት ደረጃ ታዩታላችሁ። ከዛ በኋላ ራሳችንን እና ያደርጋል። ስለዚህ ማስታወቂያ እንሰራለን፣ ምንም ችግር የለውም። ግን እናንተ ሬዲ ሁኑ። ካሁን በኋላ እነዚህ ሊቃውንት ከ1000 ካስገባል ፎሎ ማለት ነው። ያ ከገባላቸው 1000 በቪዲዮ መታየት ስለሚችሉ እንደኛ ያስተምሩ። እኛ ከዛ ቁጭ ብለን ጠያቂዎች እንሆናለን፣ እንማራለን ከነሱ። ልክ ምክረ አበው የምንሰማው ማንኛውም ጥያቄ በእኛ አንደበት ከሚመለስ ጥያቄዎች ይሰብሰቡ፣ አንድ ላይ የምጡ ሊቃውንቶችን እንጠይቃቸው። ልክ እንደ ምክረ አበው እናደርጋለን። እነሱ እዚህ ቁጭ ብለው ይጠይቃሉ። አንዳንድ ሰው ከውስጥ ከውጭ እየገባ ይጠይቅ ያሉ ማንኛውም ጥያቄ ያሉ ሰው እየገባ ይጠይቃል። ኦርቶዶክሳዊ ክርስቲያን የማናውቀው ኦርቶዶክሳዊ ትምህርት እንድናውቅ ያደርገናል። ስለዚህ እግዚአብሔር ፈቅዶ በጣም ደስ ያላቸው ሊቀ ሊቃውንት ስምዐኮነ እና ሊቀ ሊቃውንት ዮሴፍ ደሳለኝ በጣም ደስ ብሏቸው እኛን ለማስተማር ለመምከር ፈቃደኛ መሆናቸውን ገልጸውናል። እግዚአብሔር ይመስገን። እና ይሄ ከሆነ ደግሞ ይህን እድል ደግሞ ሁላችሁ መጠቀም ስላለብን በቀጣይ ሲመጡ ቀኑን እናሳውቃችኋለን። በዛ ቀን እንማመራለን። ስለዚህ ይህ የሚያገለግለው ምንድን ነው? እንደዚህ በተለይ በኢንቦክስ የምጠይቁ ጥያቄ ያልተመለሳችሁ ጥያቄ ያለ ሰዎች ሬዲ ሁና ተዘጋጅታችሁ ከዛ ማንኛውም ጥያቄ ሰብሰብ አድርገን እንሰብስበው። ያንን ሰብሰብ አድርገን የተጠየቀውን ጥያቄ ደግሞ ለሊቃውንት ደግሞ እናቀርባለን። እሺ፣ ስለዚህ የተሰበሰበውን ጥያቄ ደግሞ ለሊቃውንቶቹ እናቀርባለን ማለት ነው። በዚህ መንገድ ልንቀጥል ያደርጋል። ስለዚህ በቀጣይ ሊቀ ሊቃውንት ስምዐኮነን እና ዮሴፍ ደሳለኝ ጋር እንገናኛለን። ተማሩ። እኛ ደግሞ እሳቸው ያዘጋጁትን ደግሞ ስኮላርሺፕ ደግሞ ትምህርት አለ አይደለም? የአብነት ትምህርቱን ከተለያየ የዓለም ክፍል ያላችሁ በተለይ ልጆቻችሁ ኢትዮጵያ ማስተማር የምትፈልጉ ድቁና ማስተማር የምትፈልጉ ሰዎች የኔታ በጻለሙ ጋር እዛ የአብነት ትምህርት ጋር እንዲማሩላችሁ ያ ዕድል መፍጠር ነው። እዚህ በቀጣይ ካሁን በኋላ ድቁናውን፣ ቅኔውን፣ መጽሐፍቶቹን፣ ትርጓሜዎችን የሚማርበትን የትምህርት ምንጭ የሆነውን ቦታ በነፃ ተሰጥቶ ተምሮ ይመጣበትን ከዛ ሄዶ ደግሞ እዛ አብሮ የሚያገለግልበትን በድቁናም በሉት በቅስናም በሉት በመረጌትነት በሉት ባለው ሙያ የሚያገለግልበትን ያመቻቻል። ስለዚህ ከኋላ ያላቸው እኛ እዚህ ፊት ለፊት ያለን ሰዎች ከኋላ ያደረግናቸው እነሱ ሳይሆኑ አስተሳሰባቸው እውቀታቸው ነው ያደረገው እኛ ሳይታዩ ተደብቀው ከኋላ ያሉት እነዚህ ሊቃውንት ቤተክርስቲያን አባቶቻችን ወደ ፊት ለፊት እያመጣን
እነሱ እያስተማሩ፣ እነሱ እየመከሩ፣ እነሱ እየዘከሩ የእነሱን ቋንቋና ትምህርት እያወቅን የማናውቀውን እውቀት ደግሞ በእነሱ እያስተካከለን እንድንሄድ ያደርገናል። እዚህ በቀጣይ እግዚአብሔር ከፈቀደ ሀሳባችን ይሄ ነው። ከነዚህ ሊቃውንት ጋር ብንዋሃድ ጥሩ ነው አይመስላችሁ? ከሊቃውንት አባቶቻችን ጋር ብንዋሃድ ጥሩ ነው። ስንቱ የዘጠናና ምናምን ዓመት ሰው ቁጭ ብሎ እንደዛ እየተንገዳገረ ቲክቶክ ከፍቶ ሰውን እንኳን ለማሰናከል እየተጋ የእኛ ሊቃውንት ደግሞ ከኋላ ሆነው አይሆንም። ስለዚህ የእኛ አባቶቻችንን ከፊት ለፊት እያስወጡ አባቶቻችን እያስተማሩ በእኛ ቤት በማይመጠናቸው በመናፍቃን ቤት አይደለም። በቃ መሆን ያለበት በእኛው በዚህ በኦርቶዶክሳውያን ቤት ማዕከላዊ በሆነ ሰዓት ላይ እንገናኛለን ማለት ነው። ስንት ሰዓት ነው የሚመቻችሁ? ማታ 2 ሰዓት ቢሆን አይሻልም? ሰዓቶች ቀኑን ነግራችኋለን፣ ግን ሰዓቱ 2 ሰዓት አይሻልም? ማታ ለብዙዎቻችሁ ማዕከላዊ እንዲሆን ምን ይመስላችኋል? ሰዓቱ 2 ሰዓት ማታ ቢሆን አይመቻችሁ? ስራም ያለው ሰው እየሰራ ምናምን ቀን ስለሚከብድ ማታ 2 ሰዓት ቢሆን አይከብድም አይደል? ሁለት ተኩል 2 ሰዓት ምናምን 2 ሰዓት ያስማማል አይደለ? ጥሩ። እስካሁን ድረስ ተቃውሞ ያዩ አይመስለኝም። እሺ መልካም። እሺ ስለዚህ በ2 ሰዓት ላይ ቀኑን እነግራችኋለን፣ ግን 2 ሰዓት ላይ በሆነ ሰዓት ላይ ከቅዳሜ ውጭ በሆነ ሰዓት ቢሆን ይመረጣል። ምክንያቱም እንደነገ እሑድ ቅዳሴ ስለሆነ ሁል ጊዜ በተቻለ መጠን ምቹ በሆኑበት ታይም ላይ ፕሮግራሞች ሳይጣበቡ ከምሽቱ 2 ሰዓት ላይ የሆነ ሰዓት ላይ አንድ ቀን እነግራችኋለን። ከመምህራን ጋር ተነጋግረን በዛው እንገባለን ማለት ነው። ስለዚህ በዚህ መንፈሳዊ እውቀታችን እናሳድጋለን፣ እኛም ጭምር እንማራለን ማለት ነው። እናንተ ብቻ ተማሪ ሳይሆን እኛም ጭምር ቁጭ ብለን እየጠየቅን አባቶቻችን እየጠየቅን ጥያቄዎቹ መጀመሪያ አስቀድመን እንሰጣቸዋለን። በነዚያ ጥያቄዎቹ አባቶች ተዘጋጅተው መጥተው በደንብ አድርገው ያስተምሩናል። ያንን ትምህርት ሁላችን እንሰማለን ማለት ነው። ስለዚህ ከአሁን በኋላ ጥያቄዎቹ ምኖቹ ሁሉ ነገር በዚህ ብንሆን ጥሩ ነው። ስለዚህ እንደውም ከአሁን በኋላ የሆነ እንደ ዲቤት ነገር ሳይሆን መለመድ ያለበት እንደ ምክረ አበው አይመስላችሁ? እንደ ምክረ አበው ቢሆን አይሻል? ምክረ አበው ኦርቶዶክሳውያን እንጠይቃለን፣ ሊቃውንቶች የተቀባበሉ ይመልሱናል። ኦርቶዶክሳውያን እንጠይቃለን፣ ሊቃውንቶች ይመልሱናል። ኦርቶዶክስ ይጠይቃል። ከፈለግን ደግሞ ሶስቱንም በአንድ ላይ እናስገባለን። መምህረ መምህራን የኔታ በጻለሙ ሊቀ ሊቃውንት ስምዐ ኮነን እና ሊቀ ሊቃውንት ዮሴፍ ደሳለኝን አንድ ላይ ያስገብተን ሶስቱንም ሊቃውንት ጥያቄ እየሰጠን በቃ መሰረታዊ ጉዳዮችን እንማራለን። አይመስላችሁ? ልክ እንደ ዲቤት ምንም አየን እኮ ዲቤቱን አየን፣ ምንም ጥቅም እንደሌለው አየን። ስለዚህ እኛ ኦርቶዶክሳውያን መምህራንን በአካል ማግኘት የማንችል ሰዎች በስርዓት መተን ከሊቃውንት ከራሳቸው አፍ ምክረ አበው ቁጭ አድርገን ሊቃውንቶች ከኛ እንማራለን ከነሱ እየጠየቀ አንደኛ መቼ ሊቃውንትን ላገኝ ምናምን ብለን አንቸገርም። ሁለተኛ ለሁላችን መልሰው ይቸገራሉ። አንዱ ሲደውር ግን ወጥ በሆነ መንገድ እዚህ ከተመጣ ግን ለብዙሃኑ በአንድ የማዳረስ ይቻላል። ስለዚህ ሞር ወደዛ ወደ ምክረ አበው እንቀይረውና እግዚአብሔር ከፈቀደ ጥያቄዎች ተሰብስበው በቃ ወፈር ያለ ጥያቄ ሲጠየቅ ስንጠይቅ በነገራችን ላይ ክርስቲያኖች በጣም ጠንከር ያለ ለሊቃውንት የሚገባ ጥያቄ እዚህ ሚዲያ ላይ የተመለሰ መልስ አትጠይቋቸው። ለምን ጊዜያቸውን እንገላለን? በቃ ልክ እንደዚህ ነገሮች እያመቻችሁ በደንብ አክቱ ማትጋት ያስፈልጋል። ስለዚህ በእነዚህ ሊቃውንቶች እኔና ከዛ ደግሞ ከፍ እያደረግን ደግሞ አሁንም ሌሎች ሊቃውንቶች አሉ፣ ብዙ ሊቃውንቶች አሉ። እኔ አሁን እነዚህ ማቃቸውን ነው ያልኩት እንጂ ሊቃውንቶች እነዚህ ናቸው ብቻ እያልኩ አይደለም። እና ተነጋግረን እሺ የተባባልናቸው ናቸው እነዚህ። ሌሎቹ ደግሞ እንደዚህ ሊቃውንቶች ደግሞ ስናስብ ደግሞ አንድ ቀን ደግሞ ልክ እንደዚሁ መጋቢ አዲስ ሮዳስን እየጋበዝን ደግሞ ልክ እንደዚህ ደግሞ ወደ ሚዲያው ቲክቶክም ስላለው መጋቢ አዲስ ሮዳስ ታደሰ ዶክተር ማለት ነው። እሱ ደግሞ በአንድ ወቅት ደግሞ ልክ እንደዚህ እያደረገ ሊቃውንቶች ልክ እንደ ምክረ አበባ ልክ ባለፈው ዲያቆን ዘአማኑኤል ጋር እንዳደረገው እየገቡ ከሊቃውንቶች መማር እጅግ በጣም ጥሩ ነው። እንዲህ ብናደረግ የአብነት ትምህርቱን እውቀት ብናገኘው እጅግ በጣም የተሻለ ነው። ምንጩ ያለው ዘታች ስለሆነ ከምንጩ ደግሞ መቅዳት ላይ ደግሞ ያለብን ደግሞ እኛ ነን። ስለዚህ በዚህ መንገድ እናደርጋለን። ይህንን ለማስታወስ ፈልጌ ያነሳሁላችሁ። ስለዚህ አታስቡ፣ ካሁን በኋላ እኛም ትምህርት እንማር እንደ ቢጤያችን የከበደን ነገር ደግሞ ከነዚህ ሊቃውንት ደግሞ እንማራለን። እድሜ ይስጠን ብቻ እግዚአብሔር በሰላም ያድርሰን።
ሁላችንም እግዚአብሔር ይጠብቀን። በጸሎት ደግሞ አስቡት ይሄ ነገር እንዲሳካ እንዲሰምርልን ሊቃውንቶች ጋር እንድንማር ትምህርታችንም እንድንለየው እውቀትም እንድናገኝ ከአባቶች መማር ስለሚያስፈልግ ሁላችሁም በጸሎት እንድታስቡ አደራ። ጥያቄ ያላችሁ ሰዎች ካላችሁ ከቻልክ መሌ ፈቃደኛ የምትሆን ከሆነ ጥያቄዎች የምትሰበስብ ደስ ይለኛል። ጥያቄ ያላቸው ኦርቶዶክሳውያን በሙሉ ጥያቄ ለነሱ የምትሰጧቸው በጣም ጥሩ ነው። ጥያቄ የምትሰጧቸው ጥሩ ነው። ከፈለግን ደግሞ መሀል ላይ ደግሞ እንትን ማድረግም ይቻላል። እንደምታውቁት እያስገባንም ከዚህ አንዳንድ ሰው እየገባ ጊዜ ስለሚገድል ነው። ግቡ ገሌ ምናምን ሲባል እንደው በቃ በጣም ጥያቄ እንኳን የለኝም ላመሰግናችሁ ነው የገባሁት ይላል። ደግሞ እንደዛ ስላልሆነ ነው እና እኛ ጋር ችግር አለ። ስለዚህ መልአኩ በውስጥ ጻፉልኝ ብሏል። ጥያቄ ያላችሁ ኦርቶዶክሳውያን በሙሉ ማንኛውም ጥያቄ ያላችሁ ማለት ነው ማንኛውም ጥያቄ ያላችሁ ጽፋችሁ ለመልአኩ አድርጉለት። መልአኩ በቴሌግራም ለእኔ ይልክልኛል። ከዛ እነዛን ጥያቄዎች ለሊቃውንቱ ሰጥተን ሊቃውንቶቹ ደግሞ መልስ ሰጡናል። ግልጽ ነው ሀሳቡ አለ። ምንም የሚከብድ ነገር የለውም። በቃ እንደዚህ እናደርጋለን ማለት ነው። ስለዚህ አንዳንድ ሰው እንደዛ ስለሚል ነው በቃ እንደዚህ ሆኜ እንደዚህ ስለሚል ያልተባለ ነገርም ስለሚል አንዳንድ ሰው እንደው እንዳይሰነካከልም እንዳይጠፋብን አንድ ሰው በሚገባ በተቻለ መጠን እየገቡ ምናምን እያሉ እንደዚህ ነው ከምንል በጣም የበሰለ ያልገባን ጥያቄ ተሰብስቦ ተደራጅቶ ሙሉ መመለስ ይገባል። ስለዚህ ሰዓት እንመድባለን። እንደ ጥያቄው ስፋትና እንደ ጥያቄው አመላለስ ርዝመት ደግሞ ያለን ሰዓት እያጣጣምን እንጠቀምበታለን። ስለዚህ በቀጣይ ከሊቃውንቶቻችን ጋር የበለጠ በዚህ ዓመት የምንተሳሰርበት አባቶቻችን የምናቅበት መምህራንን የምናቅበት ከጭቅጭቅ ወጥተው ንትርክ ካለበት ቤት ርቀው ቁጭ ብለው እንደኛ የሚማሩ ብዙ ወንድሞች እናቶች አሉ። ቁጭ ብለው የሚማሩ አሉ። አባቶቻችን ደግሞ በማይመጠናቸው ቤት እያስገባን ሰልቦ ለሰላይ መስጠት የለብንም። እኛ እውነቴን ነው የምላችሁ፣ ሰልቦ ለሰላይ መስጠት የለብንም። ከነዚህ ሊቃውንት ገብተን እኛ ያልገባን ነገር እየጠየቅን መማማር አለብን ማለት ነው። ይሄን ማድረግ ከቻልን ደግሞ እኛ የበለጠ ብዙ እውቀት እናገኛለን። ስለዚህ ከናችን እንድናቅ ያደርገናል። ስትጠይቁ ታዲያ ሁላችሁም ጥያቄው ከጠየቃችሁ በኋላ ማስታወሻ በደንብ ያዙ። ቀኑን አያምልጣችሁ። እያንዳንዱ ነገር ጥያቄዎች ስታነሷቸው ከዛ አባቶቻችን ደግሞ መልሱ ይመልሱ። ከዚህ በዚህ መንገድ እንድንዘጋጅ ስለሚያግዝ እግዚአብሔር በሰላም ያድርሰን። ይሄ ለሁላችንም የምስራች ነው። እኔም እናንተም ሁላችን ቁጭ ብለን የምንማር የቤተክርስቲያን ልጆች ነን። ብዙ ነገር ነው የሚቀረን እንደምታውቁት። ብዙ የሚጎለንን ነገር ደግሞ የምንሞላው ደግሞ በነገር ሃይማኖት በመማር ስለሆነ ከተቻለ መጠን ይህንን ቀን ለሁላችሁ ስለምናሳውቃችሁ በዛን ቀን ሁላችን እውቀታችንን እንድንሞላ በእግዚአብሔር ስም አሳስባለሁ። መጨረሻ የምትሉት ነገር አለ? ያልገባችሁ ነገር አለ? ያልገባችሁ ነገር ካለ ግልጽ ያለው ነገር ካለ መላኩን አውቃቸዋለን። መላኩ ሜንሽን አድርግላቸውና አንዴ ሜንሽን አድርግላቸውና ጥያቄ ያላችሁ ለሱ ጻፉለት። ከዛ ትንሽ ገኒ እስቲ ግቢሽ፣ ገኒ አንድ ቁጥር ጽፋለች። እስቲ ገኒ ግቢሽ። ሰላም ዲያቆን ይሰማል? ቤታችን ደህና ነሽ? እግዚአብሔር ይመስገን። ከዛሬ ትምህርት ጋር የተያዘ ጥያቄ አይደለም ያለኝ። እንትን ፈልጌ ነው፣ የመጽሐፍ ሪኮሜንዴሽን ፈልጌ ነው። ከጾም ጋር ተያይዞ የተጻፉ መጽሐፍት ካሉ የቀደሙ አባቶች ጽሁፎች ታሪካዊ ቢሆኑ ሪኮሜንድ ያደርጉኝ ፈልጌ ነው። ጾምና ምጽዋት የሚል መጽሐፍ አለ፣ የመምህር ቃኘው ወልዴ። ኦኬ፣ ገበያ ላይ አለ? አዎ ገበያ ላይ አለ። ኦኬ፣ እሺ። እና ሌሎች የቀደሙ አባቶች ጽሁፎች ምናምን ካሉ አለ። በጣም የሚሰሙ ሌሎች ሰዎች ካሉ ፈልጌ ነው። አለ በእንትን ላይ ጾምና ምጽዋት የሚል ቃኘው ወልዴ የጻፈው አለ። በጣም ግሩም የሆነች መጽሐፍ ናት። እሷን ብታነቢያ በጣም ቆንጆ ይመስለኛል።
እሺ እና ጉባኤዎቹን ከቀኑን ቀድመው ማስታወቂያ ቢሰሩ እንደዛ ነው የሚያደርገው። ጉባኤው ሲሆን ለምሳሌ ከምሽቱ 2 ሰዓት ላይ ለምሳሌ ለሐሙስ ለአርብ ከሆነ አስቀድሜ 1 ቀን 2 ቀን አስቀድሜ ቪዲዮ ሰራለሁ። ችግር የለውም፣ አሳውቃቸዋለሁ። እንትኑን በተመለከተ መጽሐፍ እንትን ስላልኳችሁ መጽሐፉን ማየት ትችላላችሁ። ማን ነው ቪዲዮ ማየት ትችላላችሁ። አደራችሁን። ቪዲዮ የተለቀቀ አለ ፓርት 1 ማለት ነው። ፓርት 2ም ልክ እንደዚሁ እለቃለሁ በቅርቡ። ግን አሁን ፓርት 1 ላይ እዚህ የተፖሰተ አለ፣ በቪዲዮ የተሰራ አለ። ይሄ ዘወትር ስተዲ ባይብል በተባለው መጽሐፉ ላይ የሚሰሩ የኑፋቄ እና የስም ማጣላት ክህደቶቹን የማጋለጥ ስለሆነ እሱን በደንብ ብትመለከቱ ደስ ይለኛል። እሺ፣ ተሳስተሽ ነው። እሺ፣ እግዚአብሔር ይስጥሽ። እና እነሱን ብትመለከቱ ቪዲዮዎቹን በደንብ ተመልከቷቸው፣ እዩዋቸው። ሌሎች ሰዎች አዳርሱላቸው። እሺ፣ አዳርሱላቸው። በዋናነት በተለይ ጥያቄ ለተፈጠረባቸው ሰዎች ጥያቄ እንዲሆናቸው መልስ እንዲሆናቸው ስለተፈለገ ቪዲዮ የሚለቀቁት ነገሮች በደንብ አክታችሁ ሼር አድርጓቸው። እሺ፣ እንዳትረሷቸው። ቪዲዮ የተለቀቃለ ኢማውስ ነው። እሺ፣ ኢማውስ የለም። እሺ፣ እንዴት ነህ? ሰላም ዲያቆን፣ ቃለ ሕይወት ያሰማልን። ጥያቄ ምናምን ያላችሁ የጻፉ ውስጥ ጥያቄ ያላችሁ ሰዎች ይኸው መላኩ እሱ ነው። ጻፉለትና በኢንቦክስ ሰብሰብ አድርገን ደግሞ ለሊቃውንቱ እንሰጣለን እና ከዛ ሲመጡ እዚህ ልክ እንደ ምክረ አበው አድርጎ ይመልሱልናል። እንደዛ አድርጎ ስለሚመልሱልን ጥያቄ ያላችሁ ሰዎች ኦርቶዶክሳውያን እዛ ጋር መልሱ፣ ጻፉና ይመልሱላችኋል እዛ ላይ ማለት ነው። መላኩ ይኸውና። እሺ፣ ሌላ ጥያቄ ያላለ? እሺ፣ ኢትዮ 831 ደህና መሸክ መምህር። እግዚአብሔር ይመስገን። እንደምን አለሽ? እኔ ጥያቄ ያለኝ በቅዱስ ቁርባን ላይ ነው። አጭር ነው እኮ ጥያቄዎችን እኮ ጻፍ ብያለሁ ለሁላችሁ። እሺ፣ ስለዚህ ጻፉ እኮ እያልኩ እኮ ያላችሁ ሰዎች ጥያቄውን ጻፉና ለመላኩ ኢንቦክስ አድርጉለት። ከዛ አድርገን ለሊቃውንቱ እናቀርባለን እያልኳቸው። እሺ፣ አሁን እየተቀበልኩ ያለሁት በርዕሳችን ላይ ብቻ ጥያቄ ያለውን ሰው ስለሆነ ለዛ ጥያቄ ያላችሁ ሰዎች ካላችሁ ጥያቄውን ከትምህርቱ ውስጥ ውጭ ያላችሁን ጥያቄ ሰብሰብ አድርጋችሁ ጻፉና ከዛ ደግሞ ሊቃውንት ሲወጡ ደግሞ በጋራ ደግሞ እንጠይቃለን። ከዛ ከሊቃውንቱ